ማህፀን ውስጥ ምን ሆናል? ያመሃል እንዴ? እኔን አይደለም ያመመኝ፣ አብ ማርያም ማህፀን ላይ አድሯል። አሙሃል በቃ አብ ማርያም ማህፀን ላይ አላደረም። ተስማማ። መጀመሪያ ቆይ ልንገርህ ዝም ብለህ ማለት ለመረዳት ከሆነ እውነት ትክክል ለመረዳት ከሆነ ነገር ግን ለመረዳት አይደለም። አንተ አሁን የሆነ ነገር ለመያዝ ነው፣ ለመረዳት አይደለም። እኛ አስተምሯችንን ታውቃለህ አይደለ? በአካል ሶስት ሲሆን በመለኮት አንድ አምላክ ብለን ነው። አብ ልብ ነው፣ ወልድ ደግሞ ቃል ነው፣ መንፈስ ቅዱስ ትንፋስ ነው። ይሄ ደግሞ ከአንድ አካል የሚወጣ ነው። ስለዚህ በአካል ሶስት ሲሆን በመለኮት አንድ አምላክ ብለን ነው። አብ የራሱ ድምጽ ነው። ከዛ መለኮት አዳምጠኝ፣ ልጅ ነው አምላኳ። አብ ለብቻው የራሱ አብ ለብቻ የራሱ ድምጽና መልክ አለው። ባይዘው አዳምጠኝ መጀመሪያ ልጨርስልህ። ከዛ ከነዚህ አካላቶች ቃል ወደ ምድር መጣ። ያን ቃል ደግሞ ድንግል ማርያም ወለደችው። ያ ቃል ደግሞ ማን ነው? እግዚአብሔር ነው። ስለዚህ ያ ቃል አሁን እኮ ስለ አምላክነቱ ማስረጃ ለሰጠው አንተ ለመረዳት አይደለም። ጥያቄውን ካልመለሱ ማለት ነው። ጥያቄው አሁን እኛ የምንጠይቀውና እርሶ የሚመልሱት እየተገናኘ አይደለም። አሁን እያልን ያለነው እኛ በሥላሴ አብ ወልድ መንፈስ ቅዱስ አሉ። ማርያም የወለደችው ወልድን ነው ብላችሁ ነው የምታምኑት። ማርያም አብና መንፈስ ቅዱስን አልወለደችም። ተሳስቻለሁ? አብና መንፈስ ቅዱስን ወልዳለች ብላችሁ አታምኑም አይደል? አው ቃል መጣን ምን ነው? ያ ቃል መጣ። በቃ ቆይ ለምን ኢየሱስ ላይ ፎከስ ታደርጋለህ? እኔ አብና መንፈስ ቅዱስ ላይ ያወራው እርሶ ደግሞ ርዕሱን ወደ ወልድ ለማገልበጥ ይታገላሉ፣ ይጎትቱኛል ወደዛ። እኔ ጥያቄ ያለው አብና እኔ ጥያቄ ለምሳሌ እኔ ያመመኝ ራሴን ነው ስል እግሬን ያክሙኛል። ያመመኝ ራሴን ነው እግሬን ያክሙኛል። ራሴን ያመመኝ ስል እግሬን ያክሙኛል። ስህተት ነው ይሄ። ወደ ቦታ ወደ ሐሳብ አሁን እኔ አብና መንፈስ ቅዱስን ማርያም አልወለደቻቸውም አይደል? አሁን አንተ ቆይ ልንገርህ፣ ከአንድ አካል ላይ እንዴት ትነጥለዋለህ? ማለት አንተ እጅና እግር አለህ። አሁን እጅና እግር ይኸውልህ፣ እግዚአብሔር ዓለምን ለማዳን ቀኝ ክንዱን ልኳል ወይም ክንዱን ልኳል። በቃ እንበል አሁን አንተ በዚህ በክንድህ አንድ ዕቃ ስታነሳ ክንድን ቦጭቀህ ነው የምታነሳ? ይለያያሉ። እንደዛ እንደ ክንድሱ ምሳሌ አዳምጠኝ። እንደዛ ነው። የየብቻቸው የየራሳቸው ድምጽ አላቸው፣ የየራሳቸው መልክ አላቸው። አልኩህ እኮ ያማ ይኸውልህ፣ አብ እንደ ልብ ነው የምልህ እኮ አብ ልብ ነው። አረሱን ተውት። ልብ አይደለም መንፈስ ቅዱስ ደግሞ እስትንፋስ ነው። ስለዚህ አዳምጠኝ። ስለዚህ ልብ ያስባል፣ ቃል ይናገራል፣ እስትንፋስ ደግሞ ያወጣና ይኸውልህ ይሄ መፈክሩ እሱን ይተውትና ይተውታል። አንተ አሁን ለመረዳት ከፈለክ ከዚህ መረዳት መጀመሪያ የሥላሴን አስተምሮ መረዳት መፈክር ነው የሚደጋግሙልን። ይለያያሉ። እኛ ደግሞ መጽሐፍ ቅዱስ ደግሞ እንደሚለያዩ ነው። ማቴዎስ ወንጌል ምዕራፍ 10 ቁጥር 32 ክፈትለት ይብሮ 10:32 እስቲ አሁን ክንድና ልቡን ገንጥሎ ያሳዩናል። 10:32 ማቴዎስ 10:32 ላይ ይመለከቱት እስቲ። አሁን እርሶ የሚሉት ክንድ ምናምን ይሉናል። ምንም ክንድ ምናምን ነገር አይደለም። ይሄው እዚህ ላይ ኢየሱስ ምን አለ? በሰው ፊት የሚመሰክረኝ ሁሉ እኔ ደግሞ በሰማያት ባለው በአባቴ ፊት መሰክርለታለሁ አለ። አሁን እዚህ ጋር የሚመሰክረው ማን ነው? ኢየሱስ ነው አይደል? ኢየሱስ ክርስቶስ አባቱ ነው። አባቱ ነው። ምስክር የሚያዳምጠው ማን ነው? እዚህ ጋር አብ ነው አይደል? እመሰክርለታለሁ ማለት እኮ ኢየሱስ እንዲሆኑ የክርስቶስ እንዲሆኑ መሰከር የኔ ብትሆኑ ነው። አይታችኋል። እኔ ለምንድን ነው የተመሰከረው? ስለዚህ አለ በሰው ፊት ለሚመሰክርልኝ ማን ብሎ ለሚመሰክርለት? አዳምጠኝ ፈጣሪ። እኔ አሁን ስለ ምስክርነት አይደለም ያመጣሁት ወደዚህ ጥቅስ፣ ስለ አብና ወልድ ልንጠይቅዎት ነው። ስለ ምስክር ምንድን ነው የሚያወሩት እርሶ? እዚህ ጋር የጠየቁት ያሉት ኢየሱስ በሰው ፊት ለሚመሰክርልኝ አለና በሰማያት ባለው በአባቴ ፊት መሰክራለሁ አለ። ኢየሱስ በሰማያት ባለው በአብ ፊት እንደሚመሰክር ይናገራል። ማን ነው የሚመሰክሩት? እዚህ ጋር መስካሪው ማን ነው? መስካሪው ኢየሱስ ክርስቶስ ነው አልኩ እኮ። በአካል ሶስት ሲሆን ነው እኮ ያልኩኝም። ገባኝ። ማፊት መሰክር ይኸውልህ አባቱ ፊት በቃሽ። መስካሪውና ምስክር የሚያደምጠው አንድ ናቸው? አዎ። ኢየሱስ ለብቻው ከራሱ ጋር እያወራ ነው? አዳምጠኝ፣ አንድ ናቸው። አዳምጠኝ። ይኸውልህ ዮሐንስ 10:30 ላይ እኔና አብ ይኸውልህ እኔና አብ አንድ ነው። መልስ እኮ መጽሐፍ ቅዱስ እኮ አንድ ቦታ አይደለም የሚመለስ። እዚህ ላይ ኢየሱስ ለብቻው እያወራ ነው። አንዴ እዚህ ጋር ይቀጥሉ። ኢየሱስ በአባቴ ፊት መሰክራለሁ አለ። ሲመሰክር ራሱን በራሱ ይመሰክር ለብቻው ሊያወራ ነው ቆሞ እዛው ቦታ ላይ። ምን ብሎ ነው የሚመሰክር? ቆይ ምን ብሎ ነው የሚመሰክር? ምን ብሎ ነው? ምን ላለለት ሰው ነው?
ምን ላለለት ሰው ነው የሚመሰክር? አዳምጠኝ። ከላይ ምን ስላለለ ለማን ነው የሚመሰክረው? ለምንድን ነው የሚመሰክረው? አይደለም ጥያቄዎች ርዕሱን አይቀይሩትም፣ አይቀየርም። እኛ ህፃናት አይደለንም፣ ሙስሊሞች ነን። ባይዘው ሙስሊሞች በጣም የነቁ ናቸው። እሺ እንዲህ እንደ ቀልድ ድረስ የምታስቀምጥበት ምንም አነቃህም። የነቀው መስሎ ነው አነቃህም። ገና አሁን ስለምንድን ነው የሚመሰክረው? ስለማን ነው የሚመሰክረው ብሎ ርዕሱን ሊያስቀይሩን ስለሆነ እኛ ደግሞ እንደዚህ አይነት ቀለል ያሉ ነገሮች ብዙም አይሸጉልንም። እና እዚህ ጋር ማን ነው የሚመሰክረው? አዳምጥ። ስለዚህ በሰው ፊት ለሚመሰክርልኝ አለ። ምን ብሎ ይመሰክርልኝ? ኢየሱስ ጌታ እንደሆነ የሚመሰክርለት ማለት ነው። ይመሰክር ሁሉ እኔ አለ ደግሞ በሰማይ ባለው አዳምጠኝ፣ በሰማይ ባለው በአባቴ ፊት እመሰክርለታለሁ። እመሰክርለታለሁ። አሁን አንተ አሁን እዚህ ጋር ምንድን ነው? ማን ነው የሚመሰክረው? ኢየሱስ ክርስቶስ እመሰክርለታለሁ። ከራሱ ጋር እኮ የሚመሰክር ማፊት ነው የሚመሰክረው። አባቱ ፊት አልኩህ እኮ አባቱ ፊት። ኦኬ እሺ፣ እዚህ ጋር ምስክር የሚያዳምጠው እና መስካሪው አንድ ናቸው? አንድ ናቸው እያልኩህ እኮ ነው። ኢየሱስ ከራሱ ጋር ኢየሱስ አብ ነው። አንድ ናቸው እያልኩህ እኮ ነው። እመሰክርለት ማለት ቆይ አዳምጠኝ። እመሰክርለታለሁ ማለት እኮ አዎ ይሄ እኔ አድርጎልኛል። የሚመሰክረው እኮ ራሱ እኔ እመሰክርለታለሁ። ይኸውልህ ከሳሻለሁ እኮ ከሳሻለሁ። ታውቃለህ? አዳምጠኝ። ቆይ ዳቢሎስ ፊት ከሳሹ ፊት። ኧረ በፈጣሪ ኧረ አባቴ ፊት ነው የሚለው ቁጥር 32 ነው። ሰውዬ ምን ነው? ኧረ በፈጣሪ እሺ አዳምጠኝ። ቆይ አዳምጠኝ እስኪ ጊዜ ስጠኝሽ። ስለዚህ ያለ በሰው ፊት የሚመሰክርልኝ ሁሉ እኔ ደግሞ በአባቴ ፊት እመሰክርለታለሁ። በአባቱ ፊት የሚመሰክር ለምንድን ነው? አሁን አንድ ሰው ከሳሽ ተከሶ ይኸውልህ ዳቢሎስ አብ የተባለው ማን ነው? እዚህ ጋር አባቱ ነው እኮ አልኩህ እኮ። እሱ ፊት እመሰክራለሁ ሲል ስለምንድን ነው የሚመሰክር? የእሱ እንደሆንክ እኮ አሁን ሙስሊሞች ነን እኛ። ለምንድን ነው የሚመሰክረው? ምስክሩ ምንድን ነው ብለህ ርዕሱን አትቀይረውም። እሺ አሁን እያወራን ያለን ማን ነው መስካሪው? ማን ነው ምስክር የሚያዳምጠው ነው ርዕሱ። አብ የተባለው እዚህ ጋር መስካሪ ነው። አብ የተባለው እዚህ ጋር ይኸውልህ መስካሪው ወልድ ነው። አብ አይደለም። መስካሪው የሚያምኑት ኢየሱስ ጌታ እንደሆነ ለሚመሰክሩት ነው። እሱ ምስክርነቱን እንመጣበታለን። አብ ነው የሚመሰክረው እዚህ ጋር ወልድ ነው እኮ አልኩህ። የተጻፈውን አታየው? ወልድ ያር የሚለው በቃ ስለዚህ ይለያያሉ ማለት ነው። እዚህ ላይ አይለያይም። አሁን ለምሳሌ ኢሳይያስ 52 ላይ ያወጣልኝ። ኢሳይያስ 52 ላይ እዚሁ ላይ የተማን ሄደም እዚሁ ላይ ማይለያዩ አንድ ጥቅስ ላይ ቆመ አይደለም እዚህ ጋር መስካሪው አብ ነው ወይ? አዎ አይደለም ይበሉን። መስካሪው አብ ነው። ምስክር የሚመሰክረው አብ ነው። ወልድ በቃ ወልድ ነው። እሺ በማን ፊት ነው የሚመሰክረው? በአባቴ ፊት አለ። ኢየሱስና አብ አንድ ናቸው? አዎ አንድ ከሆነ መስካሪው አብ ነው። ይኸውልህ አንድ ናቸው አልኩ እኮ። አንድ ናቸው ካልክ ማስረጃ አምጣ ነው ይባላል። አዳም ወይ ካላወቅ አለመጨቃጨቅ ከሆነ አንድ ናቸው አልኩ አይደለ? አንድ ነው። እሺ አንድ ከሆኑ አብ ነው የሚመሰክረው ማለት ይቻላል? አንድ ናቸው በቃ። ይኸውልህ አንድ ከሆኑ እስቲ መስካሪው አብ ነው በለን። እዚህ ጋር ቁጥር 32 ላይ መስካሪው አብ ነው በለን እስቲ። መስካሪው አብ ነው በለን አልልህም። አባቱ ወልድ ነው እዚህ ጋር አይልማ። ወልድ በቃ እሺ ወልድ ነው መስካሪው። ማፊት ነው የሚመሰክረው? አብ ፊት ነው የሚመሰክረው? ለማን ነው የሚመሰክረው? ቆይ ለማን ነው የሚመሰክረው ማለት ነው? ለሙስሊሞች ነው። እኛ ከሳሹ ማን ነው? ለምንድን ነው የሚመሰክረው? ምናምን ብለው ርዕሱን አያመልጡም። እንደዚህ ሙስሊሞች ምናምን አትበል። ሳይገባ ሙስሊሞች አትበል። ስላልገባ እኮ ሙስሊሞች። እሺ አሁን መስካሪው አብ ነው ወይስ ወልድ ነው? አብ ነው መስካሪ? ወልድ ነው። እየተጻፈውን አታየውም እንዴ? እየተጻፈውን አታየውም እያልኩ እኮ። አብ መስካሪ ነው። አብ መስካሪ ነው አይደለም? መስካሪ ነው። መመስከር ማለት እኮ አዳምጠኝ። መመስከር ማለት እኮ ማማለድ መስሎ ነው። አንተ መመስከር ማለት ማማለድ መስሎ ነው። እዚህ ጥቅስ ላይ አብ ነው ማለት እኮ ጠበቃ መቆም ነው። እንደ ጠበቃ መቆም እኮ ነው። መስካሪ ማለት ያለው ማለት እኮ እንደምንም መቆም ያደርጉት ችግር የለብንም። እዚህ ጋር ግን መስካሪው አብ ነው ወይ ወልድ ነው እያልኩ እኮ ነው። ብራዘር አብ ነው ወይ ስሎት አብ ነው ወይም አይደለም ይበሉኝ። አብ ነው አዎ ወይም ደግሞ አይደለም ይበሉኝ። አብን የሚመሰክረው እዚያ ቁጥር 32 ላይ ወልድ አብ ነው ወይ አዎ ወይም አይደለም ይበሉኝ። ወልድ ነው እያልኩ እኮ ነው የሚመሰክረው። አብ ነው አብ አይደለም አይደል? አዎ ወልድ ነው የሚመሰክረው። ለምን ወልድ ነው የሚመሰክረው ከተባለ ቆይ እሺ መስካሪው እንግዲያውስ ወልድ ከሆነ ማፊት ነው የሚመሰክረው? አብ ፊት ነው አይደል? እየመሰከረ ያለውና የሚመሰከርበት አብ አንድ ናቸው?
የሚመሰከርበት ሲባል መመስከር ማለት ምንድን ነው? ሲጀመር ገብቶሃል? ግን ለመመስከር ጠበቃ መቆም አድርገው ምንም ማድረግ አድርገው መስካሪ ወልድ ነው። ምስክር የሚመሰከርበት በማን ነው? እሺ ወይ በማን ነው የሚመሰከር? በማንም ይመስከር። እሱን አሁን አታመልጥም። እንደዚህማ ተው። ማን ፊት የሚመሰክረውና ምስክር የሚያዳምጠው አንድ ናቸው። ምስክር ማለት መመስከር ማለት አሁን መመስከር ማለት አባት ፊት መሰክራለሁ ሲል ወይም አዳምጠኝ እንደተመቸ ተፈሰረው ችግር የለብንም። ምስክር የሚለው ተው እሱን። አሁን እኛ ጥያቄያችን ማን ነው የሚመሰክረው? ማን ነው ምስክር የሚያዳምጠው ነው። መስካሪው ወልድ ነው ብለናል። ምስክር በማን ፊት ነው ሲባል አብ ፊት ነው። መስካሪውና ምስክር አድማጩ አንድ ናቸው አልኩ እኮ። አሁን እሱ አባቱ ነው። ይኸውልህ አባቴ ፊት አለ አይደለ? አባቱ ወይስ ይለያያሉ ወይስ አንድ ናቸው? ክርስቶስ ይመሰክራል። እሺ ማፊት ነው። በአካል ሶስት ሲሆኑ አልኩ እኮ። በአካል ሲሆን በመለኮት ግን አንድ አምላክ ናቸው ነው እኮ የምልህ። በአካል ሶስት ሲሆኑ አሁን የመችካድኩ እኮ እዚህ ጋር ይለያያሉ እኮ ይለያያሉ። አንድ አምላክ ነው እኮ እዚህ ጋር አሁን የሚመሰክረውና ምስክር የሚያዳምጠው ይለያያሉ። በል ምን ችግር አለ? በአካል ሶስት ናቸው ነው እኮ ያልኩህ። ግልጽ አይደለም ይሄ? በአካል ሶስት ናቸው፣ በመለኮት ግን እዚህ ጋር ይለያያሉ አይደል? ምስክር የሚያዳምጠው አሁን እዚህ ጋር ምስክር የሚያዳምጠው ይለያል ከመስካሪው። አባቴ ፊት መሰክራለሁ አለ። በቃ ይሄ ምንድነው? አሁን ለምን ጠይቀን አትመልስም? ምስክር እየመለስኩልህ እኮ ነው። አንተ ብቻ አንተ እንደምትፈልጋት እንደመለስን የፈለክ እንጂ እኔ መጽሐፉ እንደዛ ነው የሚለው። እኔ እንደምልህ ነው የሚለው። አሁን እዚህ ጋር ምን ታደርጋለህ? በቃ እሺ፣ አዳምጠኝ። እሺ የሚመሰክረው አዳምጠኝ። መጀመሪያ ያልኩህን አዳምጣል። መጀመሪያ በአካል ሲሆን በመለኮት አንድ አምላክ ብለን ነው የምናምነው። ያ ነገር ያለው አይደል? ስለዚህ ምን ይላል? ስለዚህ በሰው ፊት ይመሰክርልኝ። አንድ ይረጋጉና እዚህ ጋር ምስክር የሚመሰክር ነው ምስክር የሚያዳምጠው ይለያያሉ ወይስ አይለያዩ? አባቴ ፊት ነው እያለ እኮ ነው። አዳምጠኝ። እሱ በመለኮት አንድ ናቸው፣ በአካል ግን ይለያያሉ። በመለኮት ሶስት ነው፣ በመለኮት አንድ ናቸው። ይለያያሉ አይደል? ይለያያሉ ብሎ እኮ መገላገል እኮ ነው። እዚህ ጋር መስካሪ ነው ምስክር የሚያዳምጠው ይለያያሉ አይደል? ይለያያሉ። እሺ አንተ እንደምሄድ ስለሄደ አላሁ አክበር አፍተር ኦል ፋይናሊ ከዚህ ሁሉ ጭቅጭቅ በኋላ ስንት አብ አልተወለደም ለሚለው ስንት ደክመን አሁን በድጋሚ ደግሞ ይለያያሉ። በስንት ጦርነት እኔ እኮ አንተ እሺ እንዳልከው ምልልህ እኮ ሰምቷል። አንተ ላለመከራከር ነው እንጂ አመልኩ ወደ ሌላ እኮ ፈልግ ነው። በስንት በአካል እኮ የሚለያዩት እንጂ ቆይ ይረጋጉ። ነገርኩት እኮ በአካል ይለያያሉ በመለኮት አንድ ናቸው ብዬ እኮ ነገር በመለኮት አንድ ስለመሆናቸው ማስረጃ ያመጣሉ። ችግር የለውም። አሁን በመለኮት አንድ ስለመሆናቸው ማስረጃ ማያመጡ ከሆነ ጨዋታው ያልቃል ማለት። አሁን በመለኮት አንድ ናቸው ብሎ ማን ኢየሱስ ያስተማረበትን ማስረጃ ያመጡ። ቶሎ በል ሁለታችሁ ተባብራችሁ አምላክ ኢየሱስ እኔ በመለኮት ከአብ ነኝ ያለበትን ቶሎ በል ፈጠን አድርጉት። እሺ አንድ እንደመሆኑ ያስረዳ ዮሐንስ። ቆይ ማይማርቆስ ወንጌል 28 እሺ አንድ እሺ ቀጥል ዮኒ። ጸጥ እንላችኋለን። መተባበር ትችላላችሁ። ሁለታችሁ የተስማማችሁበትን ጥቅስ ነው የምትነግሩን ለኛ። አውሩ ተስማሙ። የትኛው ይሆናል ምናምን ይሆናችኋል። አብዱ ከሪም ይሰማል? አብዱ ከሪም አውራው ከሚለው ጋር አውራው ተስማሙና ኧረ አንተ ላውራ አንተና እኔ እናውራ። አይደለም ቆይ እኛ አሁን እንደሚለያዩ አብዱ ከሪም ቆይ አንዴ ቆይ ይረጋጋ። አንዴ ተረጋጋ ነው። አሁን እኛ አብና ወልድ የሚለያዩት ጭራሽ በትክክልም ይለያያሉ። ምንም የሚያገናኛቸው ነገር የለም። የሚያገናኛቸው ነገር እንደሚለያዩ ከተስማማን እናንተ ደግሞ ኖ በመለኮት በሚባል ነገር ግን ይስማማሉ ብላችኋል። ለዚህ ማስረጃ ማታመጡ ከሆነ ክርስትና ስህተት ነው የሚሆነው። ስለዚህ አሁን አብና ወልድ በመለኮት ይገናኛሉ ብሎ ኢየሱስ ያስተማረበትን አንድ ጥቅስ ታመጣላችሁ። እሺ አበኔ ይሰማል? አብዱ ከሪም ይሰማል? ቀጥል ይሆን ይሰማል? እሺ ማለት አላ አንድ ነው ወይስ አይደለም? አላ በአካል አንድ ነው አይደለም? ኢየሱስ ስለያወራ እኮ እንገባለን። አንተ የለም አላ አንድ ነው አይደለም? ልጁ አምላክ ነው። በቃ ጀለሳችን ወደ አላህ ምናምን መጥቷል። መጽሐፍ ቅዱስ ምን ማስረጃ የለውም። ማስረጃ ልስጥህ። ቆይ አለኝ ማስረጃ ልስጥህ። እሺ ማቴዎስ ወንጌል አውጣልኝ። ማቴዎስ ወንጌል 28:19 ላውጣልኝ። በአብ ወልድ መንፈስ ቅዱስ ምን ይላል ነው? እሺ ቀጥል። ይቀጥል። በመለኮት አንድ ናቸው የሚለውን ማስረጃ ነው የሚያመጣልን ወገናችን። ቀጥል።
እንግዲህ ሂዱና አለ አሕዛብን ሁሉ በአብ በወልድ አለ በመንፈስ ቅዱስ ስም ምንድን ያለ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው አለ ያዘዝኳችሁ ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርቴ አድርጓቸው። እነሆ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። በቃ አለ። ምንድን ነው ያለቀው? የት አለ? አብና ወልድ ይመሳሰላል። አለቀ። ከገባህ አለቀ። በአብ ወልድ እዚህ ጋር ክርስቶስ ይወልድ አንጃም ጠይቅ። ቆይ ዝቅ አድርግልህ ላንብብልህ። ቆይ ደግሜ ላንብብልህ። ዝቅ አድርግለት። ደግሜ ላንብብልህ። አዳምጠኝ። እሺ እንግዲህ ሂዱና አለ አሕዛብን ሁሉ ምን አለ? እንግዲህ ሂዱና አሕዛብን ሁሉ አለ በአብ ምን አለ? በአብ ከዛ ደግሞ በወልድ በእሱ ከዛ በመንፈስ ቅዱስ ስም አለ ያው እያጠመቃችኋቸው ያዘዝኳችሁ እንዲጠብቁ ያዘዝኳችሁ ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆ እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነው። ምንድነው ይሄ እዚህ ጋር አንድ ይኸውልህ አንድ አካል እንደሆነ እዚህ ጋር አስረዳ። ምኑን የት አለ አንድ ናቸው የሚል ነገር አለ? ምንድነው እዚህ ጋር የት አለ እንደዛ የሚል ነገር? አንድነቱን እኮ እያሳየህ እኮ ነው እዚህ ጋር የት አለ? አሁን እኮ አንተ ጭንቅ ቤተክርስቲያን ላይ አሁን ምንድነው እንደው ቤተክርስቲያን ላይ ይሄ ጥቅስ አብ ወልድ መንፈስ ቅዱስን አንድ መሆናቸውን ያሳያል ብለው ደጋግመው ስለነገሯችሁ አው ነጭ ስለነገሯችሁ አይደለም ብራዘር እያነበብኩ ነው። አንተም እያየሁ ነው። ልጅ አንድ ልንገርህ ልጅ ነው ማለት አንድ ህፃን ልጅ ነጭ ወረቀት አሳይቸው ይሄ ጥቁር ነው ብዬ በነገረው ያንን ይዞ እኔ ጋር መጥቶ ሌላ ሰው ጋር ሄዶ ጥቁር ነው ይላል ነጭ ወረቀት ይዞ። አሁን አንተ የተጻፈው ካልገባህ መጀመሪያ የተጻፈው ሊገባ ይገባል። እያሳየህ እኮ ነው። እያሳየህ እኮ ይሄ እኮ ግልጽ ነው። ለእውነት ለመረዳት ከሆነ እንግዲህ ሂዱና አለ አሕዛብን ሁሉ አለ በአብ አየው በአብ ለምን ኢየሱስ ወልድ ነው? ለምን በወልድ ስም ወይ በአብ ስም ለምን አጥብቆ አላለም? ወልድ ልጅ ማለት ነው። ሌላ ነገር የለውም እኮ አብና ወልድ አንድ ናቸው። አሁን እኮ አብና ወልድ መለኮታዊ በመሆን አንድነታቸውን ሲገልጽ አብና ወልድ አንድ ናቸው የሚል ነገር ምን የትኛው ኃይለ ቃል አግኝተህ ነው እዚህ ላይ? አንድነታቸውን እኮ እያሳየ እኮ ነው። ቁጥር 12 ላይ እንግዲህ ኢየሱስ አምላክ ነው የተባለበትን ሊያሳየን ነው። አዳምጠኝ። አምላክ ነው የተባለበት ነው እኔ እሱ ያለበትን ነው የፈለከው። አምላክ ነው የተባለበት እኔ ብዙ አመጣለሁ። አምላክ ነኝ ያለበትን ልታሳየን ነው። እሺ እግራቸውን አንብበው። እግራቸውንም አጥቦ ልብሱንም አንስቶ ዳግመኛ ተቀመሽ ምንድን ነው እንዲህ አላቸው። በደንብ አንብበው እንጂ ቁጥር 37 ነው። ቁጥር 13 ላይ ነው። እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝ፣ መልካም ትላላችኋል። መልካም ትላላችሁ። ምን አለ? እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁም ነኝና እንዲሁም ደግሞ ነው። ልክ ዮሴፍ ራሱ ለግብጽ ጌታ ነው። በቃ ዮሴፍ ራሱ አምላክ ነው ማለት ነው። እሺ እንደዛ ካልክ ዮሐንስ 18 ላይ ያወጣልኝ ጌታ ይባላል። ዘፍጥረት 40 የምድር ጌታ ነው። ቆይ ኢየሱስም ተረጋጋ ማለት እግዚአብሔር ጌታ ነው። እሺ ማስረጃ ልስጥህ ሹመት እንደሚመስል። ቆይ አዳምጠኝ ልጨርስ። እኔ እኮ መረጃን አልጨረስኩም። አሁን አንተ ጌታ ነኝ ያለበትን ሳመጣልህ በምድር ጌታ የተባሉ አሉ ብለሃል አይደል? ጌታ ማለት የኢየሱስ የሹመት ጌትነት እንደሆነ ማስረጃ እኔ ልጨርስና አንተ ደግሞ እንትን ትላለህ። ቆይ ትጨርስና አሁን ሲጀመር ጌትነትን የፈጠረው ራሱ ነው። ጌትነትና አለቅነትን የፈጠረው ራሱ ነው። ቃል በቃል ነው የምናወራው። እሺ እንትን ልጇ ልክ ቃል በቃል ነው የምናወራው። ዳር እንያዝማ እንዳትልሽ፣ ምክንያቱም ያስቸግረናል ነገሩን ለማጥራት። ዳር ይዘን የምናወራ ከሆነ ስለሚያስቸግር እዚሁ ፖይንቱን አንስተን እንትን የምንለው ለዛ። አሁን እዚህ ጋር የኢየሱስ ጌትነት ከዮሴፍ ጌትነት ይለያል። አዎ ይለያል። እሺ የዮሴፍን ጌታ ያደረገው እግዚአብሔር ነው። አይዞህ ዘፍጥረት 49 ላይ እግዚአብሔር ራሱ ነው
ራሱ ዮሴፍን ጌታ ያደረገው እግዚአብሔር ነው ይናገራል። እግዚአብሔር ጌታ አደረገኝ ይላል። ስለዚህ በመደረግ የመጣ ጌትነት ሹመት ነው አይደል? በመደረግ የመጣ ጌትነት በመደረግ የመጣ ተደረገ ከተባለ ያው ሹመትን የሚያሳየው ጌታ ከተደረገ ከተባለ ትክክል ብሏል። በቃ ከታች ጻፉ። ተደረገ ከተባለ ሹመት ነው በሉ። ከታች ሁላችሁም ኮሜንት ላይ ተደረገ ከተባለ ሹመት ነው በሉ። የተስማማንበት ስለሆነ ተደረገ ከተባለ ሹመት ነው በሉ። አዳምጠኝ እኮ አሁን እኮ ይኸውልህ ያደረገው ራሱ ነው ጌታ ነው ራሱ ኢየሱስ ክርስቶስ ነው። አሁን ወደ ሐሳባችን አዳምጠኝ። ዝም ብለህ አንተ ፖይንት ለማስጠራት ሩጥ። ይኸውልህ የምለውን መጀመሪያ አዳምጠኝ። ጌታ ያደረገው ዮሴፍን ራሱ ኢየሱስ ክርስቶስ ነው። ጌትነትና አለቅነትም የፈጠረ ራሱ ክርስቶስ ነው። ግን አሁን እዚህ ጋር አንዴ ተረጋጋ እኮ በመደረግ የመጣ ቆይ እንትን አቡኪ ከፍ አድርገው እንዳታሳየው አንዴ እንትን በለው ሸፈን። ይኸውልህ አሁን ዮሴፍን ጌታ ያደረገው እግዚአብሔር ነው አይደል? ዮሴፍን ጌታ ያደረገው እግዚአብሔር ነው አይደል? አዎ ትክክል እኮ ተደረገ ከተባለ ሹመት ነው አይደል? አልኩ እኮ በቃ እግዚአብሔር ሾመው ጌታ ያደረገው በቃ ይሄው እኮ ግልጽ ነው አልኩ አይደል? ነው አልኩ ሾመው አደረገው። የኢየሱስን በመደረግ ደግሞ መምህርና ጌታ ትሉኛላችሁ እንዲሁም ነኝና አለ። የኢየሱስ በመደረግ ነው ተደረገ እንደሆነ እናሳያለን። አሁን ያልቃል ጨዋታው። አሁን ችግር የለም ጨርስ። ቆይ አሁን ይሄን እንጨርስ ፖይንቱን። ጨርሰናል። ኦልሬዲ ተደረገ ጌትነቱን ታምናለህ? ይሄ እዚህ ጋር እንግዲህ ይህን እናንተ የሰቀላችሁትን ኢየሱስን አለ እግዚአብሔር ጌታም ክርስቶስም እንዳደረገ ይላል። ያው እግዚአብሔር ኢየሱስን ጌታ አደረገ ይላል። ተደረገ ከሆነ ሹመት ነው ብለናል። ኢየሱስን ሹመት ነው። ጨርስ። እሺ አዳምጠኝ። ይሄ የሚናገረው ስለ ስቅለቱ ነው። ከለም እንዲያለ እናንተ የሰቀላችሁት አዳምጠኝ። መጀመሪያ ያውቀው ቀጥልሽ። አሁን መጀመሪያ ፖይንታችን ወዴት አዘወርከው? ሲጀምር ማለት ነው ኢየሱስ ጌታን ያለበትን አምጣን ያልክ ስለሱ እናወራለን። ስለዚህ ግን መጀመሪያ ኢየሱስ ጌታን ያለበትን አምጣን። በመደረግ ከመጣ ሹመት ነው ብለህናል። የኢየሱስን በመደረግ ነው የመጣው። ያው አንብበው ጽሑፉን። ይህን አለ እንግዲህ አንተ እንደምትለው ስለዚህ ኢየሱስ ክርስቶስ ጌታ ማለት አገር ገዝቷል ማለት ነው። አንተ እንደምትለው ያው እስራኤል ይላል። የእስራኤል ወገን ሁሉ ይወቅ ይላል። ለእስራኤል ወገኖች ጌታ እንደተደረገ ይናገራል። እሺ የእስራኤል ወገን ጌታ ተደረገ ይላል። አሳየኝ እስቲ ተደረገ አሳየኝ። ጌታም ክርስቶስ እንዳደረገው እንዳደረገ ተደረገ የሚል የት አለ? የእስራኤል ወገን ስማ ነው የሚል እንጂ ቆይ አዳምጠኝ። ከሊያም ነው አለ እንግዲህም እናንበብ በደምብ አዳምጠኝ። እና አብዱ ከሪም አትግባ። እኔና እሱ ወይ አቡከር ወይ እናወራ ወይ አብዱ ከሪም እኔ እናንተ ነው። አይ እሱ ስክሪን ለከፍተው ምንም አላለም። አብዱ ከሪም ወይ ሁለት ሆኖበት መሰለኝ። አንድ ሰው ነው እያወራሁት ያለው ልጇ። እሺ አይ ማለት ደጋግመን ሁለት መሰላችሁኝ። ይቅርታ። እዚህ ጋር ካለ ጀምሮ ነገር ግን አለ እርሱ ጌታዬን አየው ምን አለ? እርሱ ጌታዬን ጠላቶችን ለእግርህ መረገጫ እስካደርግልህ ድረስ በቀኝ ተቀመጥ አለው አለ። እንግዲህ ምንድነው ይሄ ያለ? ማን ነው? እንዲህን እየተናገሩ ማን ነው? ዳዊት፣ ነብዩ ቅዱስ ዳዊት ነው። ከዛ ማቴዎስ ወንጌል ላይ ደግሞ ጠየቃቸው። ምዕራፍ 22 አውጣልኝ እስቲ ማቴዎስ ወንጌል 22። ኧረ በዚህ ቁጥር 36 ላይ ስለ ጌታ እየተመጣመጥ እሺ ከዛ ጌታ ያለ በቀኝ ተቀመጠ መርካቶ ነው። አዳምጠኝ። ቆይ ነብዩ ቅዱስ ዳዊት ጌታዬ ያለው ማንን ነው? አረ አየለን ተው እንመጣበታለን። ቁጥር 36 ማን ነው? ይሄን ንገረኛ። ይሄን ንገረኝ። እንትን ነው እዛ ጥርሳችን ያወለቅነው መርካቶ ነው። ቁጥር 36 ላይ ጌታ እዚህ ጋር ተደረገ የሚለው ኢየሱስ የመደረግ የሹመት ጌትነት ነው። አለቀ እኮ ያው። አሁን አሁን ቅዱስ ጴጥሮስ የሚናገረው ኢየሱስን ጌታ ያደረገው ማን ነው? ቆይ ስለ ስቅለቱ ኢየሱስን ጌታ ያደረገው ማን ነው? አዳምጠኝ እኮ ይኸውልህ፣ መጀመሪያ ፖይንቱን መረዳት አለብህ። አሁን አዳምጣለሁ። ይሄን ከመለሰ እኔ አዳምጣለሁ። ኢየሱስን ጌታ ያደረገው ማን ነው? ጌታ ያደረገው ማለት እኮ የተሰቀለ ስለ ስቅለቱ ነው። በምድር ስላለው ጌታ ያደረገው ለአሕዛቦች እኮ እየነገራቸው ጌታ ያደረገው እግዚአብሔር ብለው ስለሚያምኑ መሲህ ደግሞ እንደሚመጣ የእስራኤል ሕዝብ ስለሚያምኑ ስለነበረ ጌታ ያደረገው የሰቀላችሁትን እያለ እኮ ነው። የሰቀላችሁትን ጌታ ያደረገው እያለ እኮ እሱማ እየተናገረ ነው። ኢየሱስ ብዙ ኢየሱሶች ስላሉ እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም አደረገው። በቃ ማን ያደረገው ሲል ምን አደረገው? ለነሱ በሚገባቸው መጠን የተናገረው ለነሱ አረባት ኧረ ተው እንጂ ስትልስ ማትረዳ ከሆነ
ያ የለ ይኸውልህ ሲጀምር ቆይ አደረገው አለ እኮ በቃ አለቅ ሹመት እንደሆነ ቅድም እኮ ዘጋ በመደረግ ከመጣ ሹመት ነው አልከን። አሁን እዚህ ጋር ሲመጣ ደግሞ አደረገው ሲል ለማለት የተፈለገው ምናምን ለታይ እንዲህ አይደለም የተጻፈው። ቆይ በቃ እሺ፣ አሁን እየተረጋጋ እናውራ። በቃ አንዴ ስጠኝ። አሁን አንተ ጌታ አደረገው ሲል ለእስራኤል ገዢ ያደረገው ማለት ነው። ለእስራኤል ገዢ ያደረገው ማለት ነው። ስለዚህ ቆይ ኢየሱስ ክርስቶስ ዘፍጥረት ዘጸአት ዘሌዋውያን ማይክን ክፈትና ንገረኝ። እሺ አዳምጠኝ። እኛ ዝም ብለን ዘለን ከሰማይ ወረደ ብለን መምጮውን እንኳን ማን እንዲያመጣው እኮ ሳናውቅ ጽፈን አንናገር። እኛ በነቢያትና በሐዋርያት መሰረት ላይ የታነጽ ገበያ ላይ የተሽከረከረ ያለ መጽሐፍ ነው የወሰድከው። ዘፍጥረት ዘጸአት ዘሌዋውያን ማን የጻፈው? መልስልኝ። ያው በቃ በትክክል እንደምታመን ይሄው አሁን ማወቅ እንችላለን። ዘፍጥረት ዘጸአት ዘሌዋውያን ማን የጻፈው? ይኸውልህ ማን የጻፈው አይደለም፣ ስለ መጽሐፉ ታሪክ አይደለም። እኛ የተጻፈው አሳጥረህ መልስልኝ። ማን የጻፈው? ዘፍጥረት ዘጸአት ዘሌዋውያን እናንተ ሳትወለዱ በፊት የነበረ መጽሐፍ ነው። ምንም ሳታጣሩ ብድግ አድርጋችሁ እንደተከተላችሁት ማወቅ ይቻላል። ማን የጻፈው ይሄ መጽሐፍ? እስቲ ለምሳሌ ባልሰሳት ኢያሱ ማስረጃ ይችላል። ገና ራሱ ቼክ አላደረከውም ነው አንድ ጻፈው። ይኸውልህ ስለዚህ ታሪክ አሁን ስለ መጽሐፉ ነው አንተ እንትን ያለህ ያንተን መጽሐፍ ማን የሰው መጽሐፍ እኔ እኮ የሰው መጽሐፍ አንስተህ ማካተተ ሳያንስ እዛ መጽሐፍ ላይ ያለን ታሪክ መገልበጥ ሳያሳዝንም እዛ መጽሐፍ ላይ ነው ዮሴፍን ጌታ ያደረገው እግዚአብሔር እንደሆነ ይነገራል። እዛ ውስጥ ገብተህ ኢየሱስ ምናምን ስትል አያሳፍርህም? ትንሽ አይከብድም? የሰው መጽሐፍ ውስጥ አላፍርም ብራዘር። ካላፈርክ ማን የጻፈው? በቃ መጣንበት። ዘፍጥረት አንዴ ቀየርክን እንግዲህ ሳታስበው የሚሆን አሽከርክረህ እዚህ ውስጥ ከተትከን። አሁን ዘፍጥረት ዘጸአት የሚለው መጽሐፍ ማን የጻፈው? ነገርኩህ። ማን ነው? ነገርኩህ እኮ ማን ነው? ኢያሱ ነው አልኩህ እኮ። ማስረጃ ስጠን። ማስረጃ? ምን ማስረጃ ልስጥህ? አንተ ኢያሱ ነው ብለህ እንደዚህ እንድታምን ያደርገህ ማስረጃ ስጠን። ይኸውልህ ኢያሱ ነው አልኩህ አይደለም። ማስረጃ ምናምን አያስፈልግም። ኢያሱ ነው አይደለም ካልከኝ አንተ ማምጣት ነው ማስረጃ። አይደለም ካልክ ማስረጃ። አንተ እኮ ነህ መጽሐፉን ብድግ ያደረከው በእጅ ያዝከው። ማን የጻፈው መጽሐፉን አልኩህ? አዳምጠኝ። ቆይ ነገርኩህ እኮ ኢያሱ ነው አልኩህ አይደለ? አንተ አልጻፈም ካልክ አምጣልኝ መረጃ አንተ እኮ እኛ ደግሞ የተጻፈው በቃል ይኸው እግዚአብሔር በቃል በነቢያት ላይ እያተናገረ ነው። ኧረ የሰው መጽሐፍ እንዲያመጡ የማይታወቅ አንተ ሳትወለድ በፊት የነበረ መጽሐፍ ነው። ተረጋጋ። አንተም ኢየሱስ ሳትወለድ በፊት የነበረ መጽሐፍ ነው ያ መጽሐፍ። የሰው መጽሐፍ ያንተ ቁርአን ተወልደ የነበረ አንድ ተረጋጋ። ማን ያመጣው ቁርአኑን? ማን ያመጣው ንገረኝ። የራሳችን ነው። እኛ ይሄ ራሳችን የሌላ ሰው ነው ማለት አትችልም። የኛ መጽሐፍ አሁን እየነገርኩህ ያለው እዛው ላይ። ቆይ አንተ የሙሐመድን ቃል ይዘህ የሙሐመድን ቃል ይዘህ ከመጽሐፍ ቅዱስ ጋር ታገናኛለህ? እኛን ትጠይቀናለህ። ቁርአን የማን ቃል ነው? እኛን ትጠይቀናለህ። አሁን ዘፍጥረት ዘጸአት ዘሌዋውያን አንተ ሳትወለድ በፊት ብድግ አድርገህ የማን መጽሐፍ ነው ብለን ያዝከው? እሺ እንደዛ ካልከው እኛ የአባቶቻችን ከነቢያት እኛ እንዲህ ቅዱስ ጳውሎስ እንዲህ ይላል ኤፌሶን 2 ላይ በሐዋርያትና በነቢያት መሰረት ላይ ታንጻችኋል፣ የማዕዘኑም ራስ ድንጋይ ኢየሱስ ክርስቶስን ይላል። እኛ በነቢያትና በሐዋርያት ላይ የተመሰረተ እንጂ አንድ ሰው ዘሎ ዝም ብሎ እንደደምሰው ወረደልን ብለን አንቀጥልም። ኧረ አንዴ ያረጋጋው እና ታዲያ ማን እንደጻፈው የማይታወቅ መጽሐፍ እኮ ከመያዝ የአምላክ ልንገርህ። እሺ እግዚአብሔር ለሙሴ በቀጥታ እያናገረ ሙሴ ሆይ ለእስራኤል ሕዝብ እንዲበላቸው የተባለ ቀጥታ እግዚአብሔር ቀጥታ ቃል በቃል አዳምጠኝ። የትኛው መጽሐፍ ላይ ማውጣት ይቻላል? አንዱ የፈለገው መጽሐፍ ላይ ያውጣ። እግዚአብሔር ቃል በቃል ለሙሴ እንዲህ ብላናቸው ተናገራቸው። የትኛው መጽሐፍ ላይ እንደዛ የሚለው የትኛው መጽሐፍ ላይ ነው? ኦሪት ዘጸአትም ቢሆን ኦሪት ዘዳግም ማን የጻፈው? ኦሪት ዘጸአት ምናምን ያልክ የሰየምከው መጽሐፍ ማን የጻፈው? አልኩህ እኮ በኢያሱ ምክንያት ነው የተጻፈ። አልኩህ እኮ በኢያሱ የተነገረው ማን ነው የጻፈው? ያን ማን ነው ኢያሱ አልኩህ እኮ። ማስረጃ አይደለም ማስረጃ ምን ማስረጃ ያስፈልገውም እኮ ኢያሱ ጻፈው እያልኩህ እኮ። አብዱ ቆይ አንዴ አፎን እነዚህማ አታደርቀውም ልጇ። እሺ ምን እያልክ ነው መሰለህ አንተ? አሁን ለምሳሌ አብዱልከሪም አሁን ትንሽ ጸጥ ብትለው ምን ይልሃል መሰለህ? እንደውም መጽሐፉን የጻፈው ዲያብሎስ ነው ይልሃል። መከራከር ትችላለህ አንተ። ዲያብሎስ ነው የጻፈው መጽሐፍ ነው ቢልህ፣ ዲያብሎስ ነው መጽሐፉን የጻፈው ቢልህ፣ ዲያብሎስ እንዳልሆነ ዲያብሎስ እንዴት እሰማዋለሁ?
አዎ ስለዚህ የፈለገው ይበል። አሁን እኔም ለምሳሌ እኔ ቆይ ኖ እንደዚህ አይደለም። ቆይ አሁን አንተም እንደዛ ነው። እኔ አሁን የሰማው ዲያብሎስ ነው የጻፈው እንዳለው ነው የተረዳው። ኢያሱ ነው የጻፈው አልክ። ማስረጃ ትባላለህ። ማስረጃ አያስፈልግም ትላለህ። በቃ ዝም ብሎ ያለ ማስረጃ ዝም ብላችሁ ነው በቃ ሰውን እንትን የምትሉት ማለት ነው። አሁን እዚህ 919 ሰው ቁጭ ብሎ ያለ ማስረጃ ዝም ብሎ ኢያሱ የጻፈው ስትል አታፍርም? እሺ በቃ አውከር አሁን እኔ ልናገር። ስለዚህ ቆይ ንግግር አይደለም። ቆይ አንዴ ከእኔ ጋር አይደለም የምቀጥለው። ቆይ አንዴ ቆይ እኔ ላግባባ ነው የገባሁት። ሁለት አግባቢ ችግር ይፈጥራል። ስለዚህ አሁን ልጇ ምንድነው የምታደርገው መሰለህ? ኢያሱ ነው የጻፈበት ምክንያት ደግሞ ይሄ ነው። አይ ኢያሱ አይደለም ሙሴ ነው የጻፈው ካልክ ደግሞ በዚህ ምክንያት ነው። አይ ዲያብሎስ ነው ካልክም ደግሞ በዚህ ምክንያት ነው በል። ከዛ እንጨርስ። ያው አሁን ለአብዱል ከሪም ምንድነው የምታደርገው? የጻፈው ኢያሱ ነው፣ ምክንያቱም በዚህ ምዕራፍ ላይ እንደዚህ ብሎ ተጽፏል ብለህ ማስረጃ አቅርብልን፣ እኛም እንቀበል። ያለበዚያ 900 ምናምን ሰው አስቀምጠህ ልክ እንደ የጴንጤ ስብከት ነው እመኑ ትድናላችሁ። እንደዚህ አይነት ነገር አይሰራም እዚህ ቤት ውስጥ። ከይቅርታ አሁን ቀጥል። እሺ በቃ እሺ፣ አመሰግናለሁ። አሁን እኔ ማን የጻፈው ይሄን አለኝ። ለሙሴ ቀጥታ እግዚአብሔር በቀጥታ እያናገረ ኢያሱ ጽፎታል አልኩት። እሱ ደግሞ ኢያሱ አልጻፈውም ካለኝ አልጻፈውም የሚያሰኘው መረጃ ማምጣት ነው። አሁን ለምሳሌ ቁርአን ማን አመጣው ስልህ መረጃ ከሰማይ ወረደ ትላለህ አይደል? ማን አመጣው ብለህ መረጃ ማምጣት አይችልም። ማን ያመጣው ቁርአን? አንተ እያልክ ያለው እንደው ታውቃለህ። ማን መረጃ አምጣልህ? መጀመሪያ ይሄን አምጣልኝና እኔ አመጣልህ። አረ የተጠየቀው መልስ። አሁን አንተ እያልክ ያለው እንደው ታውቃለህ። አሁን እኛ ሙስሊሞች እስቀደም ነቄነን ስለ ገብተዋል። አሁን በምሁራዊ መልኩ ልንገርህ። በርደን ኦፍ ፕሩፍ ፋላሲ ታውቃለህ? በርደን ኦፍ ፕሩፍ ፋላሲ ታውቃለህ? አላውቅም። በቃ ለዛ ነው በርደን ኦፍ ፕሩፍ ፋላሲ ማለት አንድ የሆነን ክሌም ያቀረበ ተፋልሶ ነው፣ እጸጽ ነው ባይጤ። ምን ማለት ነው? አንድ አካል የተናጋሪው አካል ስለተናገረው ነገር ማስረጃ ማቅረብ አለበት። ያንን ነገር ገልብጦ ወደዛኛው ሰው ሲያዞር ያ በስና መክኒዮ ምን ይባላል? በርደን ኦፍ ፕሩፍ ፋላሲ ይባላል። ተፋልሶ ነው። ልክ አሁን ለምሳሌ መንገድ ላይ የተራመድኩኝ ያገኘሁትን ቤት ይሄ የኔ ቤት ነው እስካልኩኝ ያ ቤት የኔ ስለመሆኑ ማረጋገጫ የማቅረብ ኃላፊነት እኔ ላይ ነው ያለው። ግን ይሄ የኔ ቤት ነው ልና እስቲ አብዱል ከሪም ማስረጃ አምጣ ስባል እስቲ አንተ አምጣ፣ እስቲ የኔ አለመሆኑን እስቲ አንተ አምጣ ካልኩኝ ይሄ በርደን ኦፍ ፕሩፍ ፋላሲ ይባላል። አንተ የሙሴ መጽሐፍ ብድግ አደረክና የሙሴ ዘጸአት የሚለውን እነዚህን ፔንታተቾችን አነሳህና የማን ነው? ኢያሱ ነው አልከን። እሺ ማስረጃ ስንል እስቲ አንተ አሳየኝ። እንዴ ጀለስ አንተ እኮ ነው ያወራው። አንተ እኮ ቆይ ምን ታደርጋለህ? ለተናገረው ነገር ማስረጃ ማቅረብ አለበት። ይሄን ቤተክርስቲያን ይሄን አብዱል ከሪም ቆይ አዳምጠኝ አንዴ። የመጽሐፉ ባለቤት እኛ ነን። ቆይ ማስረጃ ነው ያለው። እሺ አዳምጠኝ። እሺ አሁን የመጽሐፉ ባለቤት እኛ ነን። አሁን አንተ ማን ጻፈው ስለማታውቅ ካላወቅከው ማን እንደጻፈው ካላወቅከው እኔ ኢያሱ ነው አልኩህ አይደለ? በቃ መቀበል ያለብህ እንጂ እንደዛ ማስረጃ እዚህ ቦታ ላይ ኢያሱ አልጻፈም ብለህ ማስረጃ መስጠት ማስረጃ እኮ የጠየቅህ ማስረጃ እኮ እየመለስኩት እኮ ነው። አዳምጠኝ። አሁን አንተ ማስረጃ ጠየቀኝ። ቆይ ይበቃል። ደግሞ ላሳያቸው። በቃ አንዴ አተልቁኝና ይኸውልህ እንኳን ይሄ ልጅ ይቅርና የመጽሐፍ ቅዱስ ማህበር የኢትዮጵያ መጽሐፍ ቅዱስ ማህበር ራሱ ማን እንደጻፈው አያውቁትም። ይሄንን ባይዘው ማለት ነው እየገመቱ ነው። አራት አወራ በእናትህ ተው። ይሄ በቃ ልጁ ማስረጃ የሚጨቃጨቀው ማስረጃ ስራ ይሄው የኢትዮጵያ መጽሐፍ ቅዱስ ማህበር ላይ ያው የኦሪት ጸሐፊ ይሉና በቃ ሙሴ ጽፎታ አላጻፈው በጣም ችግር። በሙሴ ግትታት ክፍሎች ላይ ሙሴ ክፍሎች ላይ እንደጻፈ በኦሪት ውስጥ ተነግሯል። ጽሁፍ እንደጻፈ ነው። ከዛ ከነዚህ ክፍሎች ላይ ሌላ ሙሴ ብዙዎችን ሳይጽፍ አልቀረም። ከሙሴ በፊትም ስለነበረው ሳይጽፍ አይቀርም ነው። ሙሴ ስለራሱ ሞት እንደዚህ ከሞተ በኋላ የሆኑትን ድርጊቶች የጻፈ ግን አይመስልም ምናምን በቃ እየገመቱ ነው። ማንም አያውቅም። ማንም አያውቅም። ባይዞ ሊሆን ይችላል ማለት እስኪ አንብበው እስኪ ያሳየን። መጽሐፍ ቅዱስ እንትን ራሱ የላችሁም። አሁን ማስረጃ ስተን መሀል ላይ ገባህ። እሺ መሀል ላይ ከገባ እንግዲህ ማስረጃ ልሰጠን ነው ማለት ቀጥልሽ። ማስረጃ እሺ አንተ ማስረጃ አንተ ከጠየቀኝ ቆይ አንተ ጠየቀኝ ማን የጻፈው አልከኝ። ቆይ አንተ ስለማታውቅ ነው ማን የጻፈው አልከኝ። እኔ ደግሞ ኢያሱ ነው አልኩህ። በዚህ ላይ አስተያየት ካለ እንትን ትላለህ። እኔ ደግሞ ቁርአንን ያመጣው ማን ነው? ቁርአንን ያወረደው ማን ነው? ይሄን ንገረኝ። ያለ ሙስሊሞች ነን አልኩህ። ፒያሳ ላይ ነው ጥርሳችን የነቀል ነው አልኩህ። አልገባህም? እንደ ቅድም ስለ
እዚያው ለዚህ ያልኩ ምንድነው መሰለ እዚህ ላይ አንተ አሁን መጽሐፉን ማን ጻፈው? ኢያሱ ሙስሊሞች ጋር አንተ ከታች ቁርአንን ካመጣው ማን ነው? ማስረጃ ቀጥል። ማስረጃ ኢያሱ ስለሆነ ማስረጃ እኮ ነው የምንለው እንዴ። ብድግ ብሎ ነገርኳችሁ የሚባል ነገር አለ? ማስረጃ እኮ እንደጻፈው ኢያሱ ግልጽ ነው ማለት ግልጽ ነው። በቃ እንዴት በኩል አሁን ላመጣልህ ይችላል። ሌላ ጊዜ ላምጣልሽ። አሁን በቃ እንደዚህ የለም ሳይሆን ሌላ ጊዜ ላምጣልህ። ግን አንተ ቁርአን ማን ያመጣው? የለም በቃ እሺ፣ እንቀጥላለን። በዚህ ሚዩት አድርገህ ቁጭ መጨረሻ ላይ ወረዛ ረስ ይላል። በቃ ልጇን ያምላካ። በቃ አሁን ጥሩ ፖይንት ላይ አሁን ሌላ ክርስቲያን ይቀጥል። በቃ እርሶ ማስረጃውን ያምጡ። ጥሩ ነው። አይደለም አይ ይሄ ይመለስልኝ። ይሄ መልሱ። ቆይ መልሱልኝ። ረሱ ስለሚዩት አድርገህ ቁጭ ብላ ረሱ ስለሚቀየርብን ሌሎች ክርስቲያኖች ደግሞ እዚህ ሐሳብ ላይ ማስረጃ ያላቸው ደግሞ ይቀጥላሉ። እኛ እንቀጥላለን። እዚህ ለራሳችን እናቀጥል። እሺ እማ የምትለው አለች አይደል? አቤት፣ እንዴት ዋላችሁ? አልሐምዱሊላህ ረብል ዓለሚን። እኔ እንኳን የምሰጠው ሐሳብ ሳይሆን ያው እያዳመጥኳችሁ ነበረ። ሰልፍ ነው የገባሁትና እና የኛ መጽሐፎች የተጻፉት እያወራሁ አንዴ ልጨርስልህ። አብዛኛው መጽሐፎች ተጽፈዋል። የኛ መጽሐፍ ቅዱሶች እኔ የማውቀውም ከተማርኩትም ከቤተ ክርስቲያናችን አብዛኛው መጽሐፍ የተጻፈው በፈጣሪ እንደሆነ ነው የምናውቀው። በእርግጥ እኛ አልተወለድንም ምን አላልንም የሚለው ነገር እሱ ልክ ነን። እኔ አልተወለድኩም በዛ ጊዜ፣ ግን በሃይማኖት ማን የጻፈው ነው? እሺ ሚል አካውንት ያለሽ ቆይ ገባኝ። ማን ጻፊው ነው? ሳወራ አታቋርጠኝ እያወራሁ የጀመርሽው አጀማመርሽን ስናየው እንትን ነው እያወራሁ ነው። አንዴ እሺ መልሽና በቃ መጽሐፍቶቻችን መጽሐፍ ቅዱስም ሁሉ ነገራችን የተጻፈው በፈጣሪ ነው ብለን ነው የምናምነው። በፈጣሪ ስልህ ፈጣሪ ወርዶ ጻፈው እያልኩ ሳይሆን ነብዮች የምንላቸው አሉ አይደልኛ ጋር የግል ደብዳቤዎች ላይ መሐመድ እንደምትሉት እኛ ደግሞ ነብዮች ሐዋርያቶች የምንላቸው አሉና ፈጣሪ የተገለጠላቸው። በአሁን ዘመን ያው ፈጣሪ አይገለጥም፣ በድሮ ዘመን ግን ንጹህ ስለነበሩ ይገለጥላቸዋልና እንዲማሩ። ለምሳሌ ማቴዎስ ወንጌል ተብሎ የተጻፈውን ጽሁፍ ማቴዎስ እንደጻፈው ምንድነው ማስረጃሽ? ለምሳሌ አሁን ያዛ ጽሁፍ ላይ ምንድነው ማስረጃው? ለምሳሌ ሐዋርያት ስላልሽ ማስረጃዎች ብዙ አሉ። ለምሳሌ ግን እኔ አሁን እየነገርኩ ያለሁት አብዛኛው የኛ መጽሐፍቶች የተጻፉት ከፈጣሪ ነው፣ በነብዮች ላይ በሐዋርያት ላይ አድሮ ነው የጻፈው ነው የምልህ። እኔ በዛ ትውልድ አልተፈጠርኩም። እንደዛ ቢሆን ጥሩ ነበርኩ። እኛም እኮ ባልተቃወመን ይልሽማ። እንደዛ ሆኖ ቢሆን እኛ ራሱ ባልተቃወመን። እሱም ሲጠይቅህ ነበር አሁን ቁርአን እንዴት ተጻፈ የሚል ጥያቄ አንስቶላል አይደል? እንኳን ይሄ ነገሮች አይደለም ብዙ ነገሮች ይጻፋሉ ምድር ላይ መጽሐፎች። ማን የጻፈው ማስረጃ? እኛ አሁን ሃይማኖት ነው እምነት ነው ገባ? ማምንበትን እየነገርኩ ነው። ማን እንደጻፈው ሳይሆን አሁን አንቺ ዝም ብለሽ እኔ አንድ ተራ ግለሰብ ተራ ኦርቶዶክስ ነኝ። እውቀት ያለኝ ሴት አይደለሁም። ከኔ ታሉ ሊነግሩ ሊኖሩ ይችላሉ። ግን እኔ በማውቀው ያህል በማምነው በእምነቴ ይሄንን ነገርኩ። አሁን እኮ እንትን እኮ አልነገርሽም። ለምሳሌ ጀስት የምታምኚውን ነው የነገርሽኝ ማለት በቃ እንደዚህ ሃይማኖቴ የማምነው እንጂ ማስረጃ ደግሜ ልንገርህ፣ ነቢያት ሐዋርያት የጻፉት በፈጣሪ መልእክትን የጻፉት ፈጣሪ ተገልጦላቸው። በአሁን ዘመን አይገለጥልንም ፈጣሪ ንጹህ ስላልሆነን ማለት ነው። እሺ አሁን አንቺ ውስጥሽ ንጹህ ነው፣ ግን ምንድነው ፖይንቱ? በቃ አንድ ነገር ምን ነገርሽ አይታወቅም ማን እንደጻፋቸው እንዳለ ባይሶይ የትኛው መጽሐፍ እንደሱ አንልማ። ይኸውልህ አሁን አንተ አታምንበትም ይሄን ጉዳይ ግን እንደዛ ብሎ አይሰብኩም። እሺ እንደዛ ብሎ አይሰብኩም። ያውን ምትበልህ እኔ አምናለሁ የጻፈው ፈጣሪ እንደሆነ አምናለሁ። አንተ ደግሞ አታምንም። ኦርቶዶክስ ነሽ አለን። አንተ ኦርቶዶክስ አይደለህም። ኦርቶዶክስ ነሽ አይደል? ኦርቶዶክስ ነሽ? እኔ ኦርቶዶክስ ነኝ። እኔ ፈጣሪ እንደጻፈ በነቢያት አድሮ አምናለሁ። አንተ ደግሞ አታምንም። ላሳይሽ ስለዚህ እንዲህ ነው ኧረ አንዴ ላሳይሽ አንዴ። እሺ አሳየኝ። እናንተ ጋር በቤተ ክርስቲያን ላይ ማለት ነው ቤተ ክርስቲያን ላይ ፊት ለፊት ላይ አይነግሯችሁ መጽሐፍቶቹን ማን እንደጻፋቸው እንደማያውቁ አይነግሯችሁ፣ ግን መጽሐፍቶቻቸው ላይ ግን ያሳትማሉ። ለምሳሌ አሁን እኔ ጎበዝ ተማሪ ስላልሆንኩ ነው እንጂ
ለያንዳንዱ ነገር ምላሽ አላችሁ እነሱ። በቃ እንደዛ ከሆነ እንደሚነግሩሽ ደግሞ ላሳይሻ። ታዲያ ሰምተሽ ማታውቂው ነገር ልንገርሽ፣ ማን እንደጻፋቸው እንደማይናገሩ። ለምሳሌ አሁን የዮሐንስ ወንጌልን ዮሐንስ እንደጻፈው እርግጠኛ ሆኖ የሚያምነው ይመስልሽ? ለምሳሌ ወንጌል የተጻፈው ዮሐንስ ወንጌል እንደዛ ብለው እንደሚያምኑ ነው ታውቂዋል? አዎ እኔ ይኸውልህ አሁንም ደግሜ እነሱ ደግሞ ፈጣሪ የገለጸላቸው እንዲጽፉም እንትን ያላቸው ብዬ ነው ማምነው አልኩ። አንቺ ብታምኚው እንደዛ ነው። ላሳይሽ። እነሱ ደግሞ የሚሉት በመጽሐፍቶቻቸው የሚናገሩትን ላሳይሽ። እዚህ ላይ ይታይሻል። ይታያል። ይሄ ይታያል። ይሄ ለምሳሌ አሁን ይሄው የኢትዮጵያ መጽሐፍ ቅዱስ ማህበር ያሳተመው ነው። ይሄ መጽሐፍ ቅዱስ መዝገበ ቃላት የኢትዮጵያ መጽሐፍ ቅዱስ ማህበር። የኢትዮጵያ መጽሐፍ ቅዱስ ማህበር ማለት የእናንተን መጽሐፍ ቅዱሳችሁን ይሄው የሚያሳትሙላችሁ ማለት ቆይታለ። ይሄው መጀመሪያው ላይ ላሳይሽ። ይሄው የኢትዮጵያ መጽሐፍ ቅዱስ ማህበር መጽሐፍ ቅዱሳችሁን የሚተረጉሙት ማለት ነው። እሺ ሊቃውንቶች ነው። እነሱ አሁን ሲናገሩ ለምሳሌ ስለ ብዙ አለ። አንዱን ናሙና ለሰጥሽ ነው ወንጌል ስላልሽ ዮሐንስ ወንጌል ብሎ ሲናገሩ ለምሳሌ ስለሱ ሲናገሩ ገጽ 234 ላይ ማግኘት ትችላለሽ። እነሱ አሁን ሲናገሩ ምን አሉ? ስሙ በዚህ ወንጌል ባይጠቀስም አሉ። የዮሐንስ እንደሆነ አይታወቅም ውስጡ ላይ ባይዘው አንበበሽ ማግኘታችን ማን እንደጻፈ ቀጠሉ። ስሙ በዚህ ወንጌል ባይጠቀስም አሉ። እንዳልጠቀሰ መሰከሩ። ኢየሱስ ይወደው የነበረው ደቀ መዝሙር ሐዋርያው ዮሐንስ እንደሆነ ይታመናል ነው። በቃ እምነት ነው። እርግጠኛ አይደሉም እነሱ ራሳቸው ይታመናሉ። ጽፎታል የሚል ምንም አይነት ማስረጃ አብዱ ይቅርታ አድርግልኝና ልንገርህ ማለት ነው። ልንገርህ አሁን ይኸውልህ አንዷን እቺን መስመር ይዘን መሄድ አንችልም። እነሱ ብዙ ጊዜ ቆይ ልንገርህ እኮ አንዴ ስማኝ። መጽሐፍ ቅዱስ ላይ ብዙ ጊዜ ይኸውልህ እዚህ ጋር አሁን ዮሐንስ እንደጻፈው ላይገለጥ ይችላል፣ ግን ዮሐንስ ወንጌል ላይ ሙሉ ደግሞ ብታነብ ሊኖር ይችላል። አሳየሽ ያንዳንዱን ካላነበብከው አማኝነት እነዚህ እኮ ሊቃውንቶች ናቸው ራሳቸው። የለም ሊቃውንት የመጽሐፉን የተረጎሙት ሊቃውንቶች ስሙ የለም እኮ አይደለም የሚለው እዚህ ጋር አሁን ራስልኝ የለም ሳይሆን ይታመናል ማለት የለም ይኸው የለም አይልማ። አሁን ያነበብክልኝ እኮ የለም አይደለም ይታመናል እንደሆነ ይታመናል። ስሙ በዚህ ወንጌል ባይጠቀስ ለሱ ደግሞ እሱ እንደሆነ ደግሞ ወደ ታች ወይ ብንፈልግ እናገኛለን። በራንዳም ስሙ በዚህ ወንጌል ባይጠቀስም ምን ማለት ነው? ባይጠቀስም ማለት አልተጠቀሰም ማለት እኮ ባይጠቀስም ማለት ዮሐንስ ጽፎትም ላይ አልተጠቀ ብዙ ጊዜ እኮ ጸሐፊዎች ላይ ተጠቀሱ ይችላሉ። ምን ሊሆን ይችላል? ግን ደግሞ እምነት ብቻ ነው። እነሱ ራሱ ልክ እንደናንተ አምነውኝ ልከራከር ፈልጌ ሳይሆን አንተ ባመጣኸው እናውራ ቢባል ዮሐንስ እንደጻፈው ይታመናል ይላል አይደል? እዚህ ጋር እምነት ብቻ ነው፣ መረጃ አይደለም። አይታወቅም አይደለም። ይታመናል ማለት ምን ማለት ነው? ማመን በቃ እምነት ነው። በቃ እሱ ጽፎታል ተብሎ ይታመናል። ዮሐንስ ጽፎታል ተብሎ ይታመናል። ሙሉ ደግሞ ብናነበው ሙሉ ደግሞ አገላብጠን ብናነበው ዮሐንስ ጽፎታል ፈጣሪ ተገልጦለት የሚል ደግሞ እናገኛለን። ሙሉ ሳናነብ አንዷን ስንይዘን የትኛው ላይ ቅዱስ እንትን ማለት አንችልም። የትኛው ላይ እሺ? ይሄን እንግዲህ ሙሉን አንብቤ ነገ ወይ ሙሉን አንብቤ መጥቼ ደግሞ ማስረጃ ላሳየ። እሺ ምንድን ነው ያነበብኩት? ምን እንደሆነ ግን አውቀሽዋል? ዮሐንስ ወንጌል አልከኝኳል። እሺ ያነበብኩት ዮሐንስ ወንጌል አይደለም። ባይዘው የመጽሐፍ ይሄ አለሽ ምን እንደሆነ ታውቂያለሽ? ያነበብኩት ምን እንደሆነ ልንገርሽ። አልተረዳሽኝም። ይሄ መጽሐፍ ቅዱስ ነው አይደል? ይሄ መጽሐፍ ቅዱስ ነው። ለዮሐንስ ወንጌል አለ አንድ አዳም ስላልገባሽ አንድ ላስረዳሽና ታሪክ ሄደሽ ታንበሽ። ይሄኛው ይሄ መጽሐፍ ቅዱስ አለ። ቅዱስ ላይ ብዙ እንትኖች አሉ። እዚህ መጽሐፍ ቅዱስ ላይ ልናገር ኧረ አንድ የሚታርክ እዚህ መጽሐፍ ቅዱስ ላይ ብዙ መጽሐፍቶች አሉ። ተርዳሽኛ መጽሐፍቶች አሉ። ስለነዚህ መጽሐፍት ውስጡ ላይ ስላሉት መጽሐፍት ማብራሪያ ይሰጣሉ ሊቃውንቶች። በሌላ በዚህ መጽሐፍ ያውን ያሳየኝ መጽሐፍ ያነበብከው ባይዘው ብሉይ ኪዳን ነው። የኛ ደግሞ መጽሐፍ ብሉይ ኪዳን ብቻ አይደለም፣ አዲስ ኪዳን አለ። አዲስ ኪዳን ላይ ደግሞ አንብበሃል? ምንም ማለት ተራርቀናል። መጽሐፍ ቅዱስ ብሉይ ኪዳን ብቻ አይደለም አይደል? በመጀመሪያ አስተምር አይከብዳል። አላህ ይርዳሽ። አሁን በቃ ወላሂ አይደለም። ይኸውልህ አሁን ያነበብክልኝ ብሉይ ኪዳን ነው። እኛ ጋር ደግሞ ብሉይ ኪዳን ብቻ አይደለም መጽሐፍ ቅዱስ የኛ አዲስ ኪዳንም አለ። አረ ወገንታት እሺ እኔ እንዴት ላደርግ ታዲያ? እኔ የማውቀውን እኮ እየነገርኩ ነው። ብሉይ ኪዳን ነው ያነበብክልኝ። አሁን ከፍተህ መሰለኝ። እሺ ለዋንኛውም ችግር የለም። ልጇ ነው አምላኳ ይቀጥል። በቃ ኢብሮ ወይ አቦኪ ተቀጠለ። አንድ ማስታወቂያ እዚህ ያላችሁላችሁም አንድ ቪዲዮ አለ። ገብታችሁ ሼር ፖስት አድርጉ። እሺ ልክ እንደገባችሁ የምታገኙት መጀመሪያ ላይ የምታገኙት ቪዲዮ አለ። ሼር ፖስት አድርጋችሁ
አንድ ቁጥር ጻፉ ታች ተመልሳችሁ። እሺ ይሰማል። ልቀጥል ከኔ ጋር እንቀጥል። አንዴ እኔ ልቀጥል። ናስቲ ልጅ ሆነ አምላክ የባይብል ጸሐፊያን ይታወቃሉ ባይና አይደለ ወዳጄ ልጇ ነው ይሰማሃል? እሺ ቀድመ ከፍተው የነበረውን እስኪ ማስረጃ አውጣልኝ። ዮሐንስን ያው ያወጣውልኝ። አሁን የባይብል ጸሐፊያን ይታወቃሉ ባይና አይደል አንተ አባቴ? አይሰማም? ምን የማወራው ነገር አብዶ አይሰማም? እሺ ኔትወርክም በጣም እየያዘኝ ነው። በእናትህ ይሰማል? እኛ ጋር ይሰማል። ኦኬ እሺ ጥሩ። ልጇ ይሰማል? አይ ኔትወርክ በጣም አስቸጋሪ ነው። መጽሐፍ ቅዱስ ጸሐፊያን ይታወቃል እያልክ ነው አይደል? እሺ መጽሐፈ መሳፍንትን ማን የጻፈው? እሺ ያው መጽሐፈ መሳፍንትን ማን የጻፈው ታውቃለህ? ይኸውልህ እሱ የኢትዮጵያ መጽሐፍ ማህበር ነው። እኔ እኮ አሳየ ካልከኝ አሳይሃለሁ። ወንጌላዎች የጻፉት ራሳቸው ናቸው። የኢትዮጵያ መጽሐፍ ቅዱስ ማህበር እኮ ያዘጋጀው ያው ቅድም አብዱልከሪም እንዳሳየ ይሄን መጽሐፍ ያዘጋጁ ሰዎች ናቸው። ይሄን መጽሐፍ ያዘጋጁ ሰዎች አየው፣ ይሄን መጽሐፍ ያዘጋጁ ሰዎች ናቸው። ስለዚህ አሁን እነሱ ምንድነው ይሄ መጽሐፍ ማን የጻፈው ነው አሁን ጥያቄው። መጽሐፈ መሳፍንት ማን የጻፈው ታውቃለህ? መሳፍንት ይላል እኮ መጽሐፉ። በቃ እሺ ማን እንደሆነ አይታየውልህ። መጽሐፉ ማን እንደጻፈው ምን ጊዜ እንደተጻፈ እርግጡ ባይታወቅም ይላል። አየው እርግጡ አይታወቅም። ኦኬ እና ምን እናርገው? አዝካ እየተናገረ እኮ ነው እኮ እርግጡ አይታወቅም ማለት እኮ። እስቲ ከላይ አድርገው እስቲ ዝቅ አድርገው እናንብበው ከላይ መጽሐፈ መሳፍንት አለ። ያው በቃ በአጭሩ ሌላ ታሪኩ እርግጡ አይታወቅም ማለት የመሳፍንት ታሪክ። ቆይ አዳምጠኝ። ቆይ ከላይ እናንብበዋ። አሁን እኮ አንተ ምክንያቱም እንደሆነ እኮ አልገባኝ። ታሪኩ የመሳፍንት ታሪክ ይተረካል። እርግጡ አይታወቅም ካለ አለቀ። እርግጡ አይታወቅም ካለ አለቀ። ቆይ እናንብበው። ቆይ የመሳፍንት ታሪክ ይተረካል። መጽሐፍ በ3 ክፍል ይከፈላል። መሳፍንት የተነሳበት ምክንያት በ1.2 አለ የመሳፍንቱ ታሪክ (1.2 አለ። እሺ ቀጥል። የመሳፍንቱ ታሪክ 3 ደግሞ ስለ ዳን ጭቆናና ስለ ብንያም አለ ኃጢአት። እሺ ስለዚህ እዚህ ጋር ምሳሌ 3:16 ነው እዛ ጋር የሚጠቅሰው። ምሳሌ 1:2 ላይ ነው የሚጠቅሰው መጽሐፍ ቅዱስም ማለት ነው። ስለ ዳን አለ ጭቆናና ስለ ብንያም ኃጢአት። ምሳሌ 17:21 ላይ መጽሐፉን አለ ማን እንደጻፈው ምን ጊዜ እንደተጻፈ እርግጠኛ ባይታወቅም አለ እንኳን የጻፈው አለ ሳሙኤል ወይም በሳሙኤል ዘመን ከነበሩት አለ ከነቢያት ወገን አንዱ እንደሆነ ይታመናል። አንደኛ ሳሙኤል ይሄ ደግሞ ጥቅሱን አንደኛ ሳሙኤል በቃ ይሄ እኮ ያለ በመቼ ጊዜ እንደተጻፈ ግን አለ በሳሙኤል ጊዜ የነበሩ ነቢያት እንደጻፉት ይታወቃል። እርግጡ ይታወቃል ወይስ አይታወቅም? እርግጡ አይታወቅም፣ ግን በሳሙኤል ዘመን እንደተጻፈ ይነገራል። ነቢያቶች አንዱ እንደጻፉት ይነገራል። በዝካው እያለ እኮ ነው ይነገራል እያለ እኮ ነው። አሁን በሳሙኤል ዘመን ከነበሩት እሺ አውጣልኝ። ሳሙኤል 2:25 ላይ አውጣልኝ። እሺ ሳሙኤል 2:25 እኔ አይመለከተኝም። አሁን ወዳጄ የጻፈው ማን ነው እያልኩ ያለሁት እኮ የጠቀሰውን አንደኛ ሳሙኤል አውጣልኝ። በቃ አሁን አይታወቅም። ወደ ዝቅ አድርግ። እርግጡ ይታወቃል አይታወቅም? ቆይ አንዴ እርግጡ ይታወቃል ወይስ አይታወቅም? መጽሐፉን እኮ ጠቅሶልሃል እሱ ጋር ይኸውልህ መጽሐፉን ጠቅሶልሃል። መልስ እባክህ። እርግጡ ይታወቃል ወይስ አይታወቅም? እርግጡ ባይታወቅም እያለ እኮ ነው። እየሰማሁ እኮ ነው። እሰማሃለሁ እኮ ያየሁት እኮ ነው። ጠቅሱን ግን እንሂድ። በቃ ጨርሰህ መጽሐፍ አስቴር ማን የጻፈው ታውቃለህ? አላቅም። ስለዚህ ናሽ ይሄም ና መጽሐፉን የጻፈው ማን እንደሆነ ምን ይላል? እስቲ አንብብልኝ። ምን ይላል? ገብቶኛ። አሁን አንተ አልፋ ስለነገርከኝ የምረዳው አይደለም። ይሄን መጽሐፍ ሙሉ ሳይሆን የምረዳው እንጂ አሁን አንተ አልፋ ስለነገርከኝ አይደለም። ይሄን አንብበው አንዴ እባክህ።
አንብበው ይሄን አንድ እቺ ምን ትላለች? እሺ ቆይ መንግስት ጊዜ በአስቴር በመጽሐፈ አስቴር መጽሐፍ በፋርስ መንግስቶች ጊዜ በምርኮኝነት ይኖሩ በነበሩ እስራኤላውያን ላይ የደረሰውን ስደትና ከሞት አደጋ መዳኛቸውንም አለ ይተርካል። መጽሐፉ እርጤክስስ ነገር ብዙም አይታይም። ከክርስቶስ ልደት በፊት እንደተጻፈ ይገመታል። ግን መጽሐፉን አንተ አንብብልኝ። አሁን ይሄንን አንተ አንብብልኝ። መጽሐፉ የጻፈው ማን? ቆይ ተወው፣ ችግር የለም። ዝቅ አድርገው ይታየኛል። እሺ ማን እንደሆነ ማን እንደጻፈው አይታወቅም። አላሁ አክበር። በቃ ጨርሰናል። በጣም ጥሩ። አሁን እኮ አይታወቅም ማለት እኮ አይታወቅም ማለት እኮ ጨርሰን በቃ ጨርሰን እኮ በቃ አሁን እንዳለ እያስካድኩ ልሂድ እንዳለ። ወይ በቃ እንደዛ ከሆነ እሺ ቁርአን ማን የጻፈው አሳይ። በቃ እኮ አይደለ አንድ ልጨምርልና አብዱል ከሪም እስቲ አንዴ አስተያየት ፈልጋለሁ ከአብዱል ከሪም ማለት ነው። ኢዮብ ማን የጻፈው መጽሐፍ ኢዮብ? ይኸውልህ ይሄ ያመጣሁን መጽሐፍ እኮ ማን እንደሆነ አላውቅም። ዝም ብዬ ነው እንደ አንተ ደረጃ ብዬ ነው እንጂ እኮ ያመጣሁን ኢብሮ ብንጠይቀውስ? ቆይ ይሄን ያን አይታወቅም ከተባለ እንዴት ነው እንደዚህ የሃይማኖት መመሪያ ተደርጎ ራሱ ሊወሰድ ይችላል? የማይታወቅ አንዴ ልንገርህ ኃይልዬ ላልከው ነገር እኛ እምነት ነው። እምነት ማለት አሁን እኛ ፈጣሪን እኔ አሁን በህይወት ዘመኔ ከተወለድኩ ጀምሮ አላየሁትም። ፈጣሪ ግን አምነዋለሁ። አለ የፈጠረኝ አለ አይደል? ፈጣሪ እኮ መልእክተኛ የሚልከው ፈጣሪ አለ አይደል? ፈጣሪ አለ። መጽሐፍት ሙሴ ጻፈው ያልከው እነዚህ አምስቱ ጥቅሎች ዘፍጥረት፣ ዘሌዋውያን ምናምን እያለ ዘጸአት ምናምን የሚለው መጽሐፍ እሱ ኢያሱን የጻፈው ብሏል። አንድ ክርስቲያን ወገን ልጇ ብሎ የሚጀምረው አካውንት። ስለዚህ አንተ ደግሞ ሙሴ ነው ስላልክ ሁለታችሁም እንግዲህ መጽሐፍ ቅዱስ አማንያን እንደመሆናችሁ መጠን ማናችሁ ናችሁ ትክክል የሚለውን ነገር ማወቅ እንፈልጋለን። ገና መጀመሪያ እናንተ ኢያሱ ያለው ልጅ እስቲ ያስረዳን። እስቲ ኢያሱ ያለው ልጅ ታለ ያስረዳ። ልጇ አለክ ልጇ ነው የሚለው። ይኸውልህ አሁን እኔ ከእሱ ጋር የምከራከር አይደለሁም። እሱ የራሱን እንትን ያስተምር። እኔና እሱ አንገናኝም። ሲጀምር እኔና እሱ አንገናኝም። ተገናኙ መጀመሪያ። እንዴ ምን ሆናል? አንተ እኔና እሱ ስለመገናኘት በሌላ እናወራለን። አሁን የምናወራው ስለ እኛ ነው። በቃ እየነገራችሁን እኮ ነው። እሱ የራሱ ምልከታ ይናገር፣ እኔም የራሴ ምልከታ ተናግሬያለሁ። ኢያሱ ነው የጻፈው ብያለሁ። እርግጠኛ አይደለህም ካለ ደግሞ ያስረዳል። ኢያሱ ነው የጻፈው ብያለሁ። እኛ ይኸውልህ አንዴ አይደለም ካለ ያርመኝ። ስለ ቁርአን ያርመኝ እንጂ ከሱ ጋር መከራከር አይደለም እኮ። እኛ ስለ ቁርአን እያወራን እኮ አይደለም። አሁን እኛ እያወራን ነው ስለ ሃይማኖታችን ስለሚለያይ ነው እንደዛ ያለ። የኛና እሱ ይለያያል። እኔና እሱ አንድ አይደለም። ሃይማኖታችን ይለያያል። እሺ ዘፍጥረት የያዘው መጽሐፍ አያምነውም። እሺ ሀበሻ እስቲ አትራሱ ክርስቲያን አይደለም እያሉ ነው። እስቲ ሀበሻ እኛ ማለት ነው ኖርማሊ እኛ የመጽሐፍ ቅዱስ ማለት የእግዚአብሔር እስትንፋስ የለባቸውም። ይጋጫል፣ ይጣረዛል ያልነው ከ81 ቀንሰን 66 ነው የምንከተለው። አውራቸው እነሱን። እኛ አሁን አንተ እንደ ክርስቲያን ለመውሰድ ተቸገርን። ስለዚህ እስቲ ከመካከላችሁ ትክክለኛ ክርስቲያን ማን እንደሆነ ማወቅ እንፈልጋለን። መጀመሪያ ክርስቲያን ነን፣ ግን ሃይማኖታችን የኛ ኦርቶዶክስ ነው። እሺ ክርስቲያን ትክክለኛ አሁን የክርስቶስ ተከታይ ከእናንተ መሀል ማን ነው? ክርስቲያን ሁላችንም ክርስቲያን ነን። ሁላችሁም የክርስቶስ ተከታይ ናችሁ? ክርስቲያኖች ነን፣ ግን ሃይማኖታችን የኛ ኦርቶዶክስ። የክርስቶስ ተከታይ መሆኔን ነው የማውቀው። እሺ አንተ ልጇ ሌላ ሃይማኖት ነው አልከን እኮ ትክክል ነው። እሺ እሱ ቆይ ልጇን ልጠይቀው። ልጇ ይሄ ሀበሻ ጸድቋል? በመንግስተ ሰማያት ይወርሳል? ልጇ መልስልኝ እስቲ አንዴ። ይኸውልህ ብራዘር እኔና ስለማጋጨት የምትሞክረው ነገር አይደለም። መልስልና እንነጋገራለን። ስለዚህ መግባትና አሁን እኛ እናንተ ገብታችኋል። የእናንተ መጽሐፍ ትክክል ነው። መጽሐፍና ቁርአን ንጽጽር ከሆነ ወይ እንጂ ቁርአንና መጽሐፍ እናነጻጽረው። አሁን ጥያቄያችሁ ራሱ ዝብርቅርቅ አለ። የተነሳችሁበት ፖይንት ሌላ ነው፣ የደረስንበት ሌላ ነው። ተቸገርና ታዲያ አልተስማማችሁም እናንተ መጽሐፍ ቅዱስ። በቃ አሁን በክርስቲያን በሚለው እንወያይ። በቃ ክርስቲያን በሚለው እንወያይ። አንዴ ተረጋጉ። ሃይማኖታችን ተለያይቷል እያላችሁን እኮ እንዴት ነው እኛ ማውራት የምንችለው? ከመነሻው
አንተ ሆነን ለመናገር ልጇን አምላኳ ጥላቻ ከሌለበት በስተቀር እሱ የሚያምነውን ነው የማምነው። አንድ ነው ማለት የመጽሐፍ ቅዱስ ማህበር አባል ነን። አማላጅ ነው ብለህ ታምናለህ? አሁን በኢሳይያስ ይማልዳል ኢየሱስ? በፍጹም አይማልድም። ማለት ይማልዳል ማለት ይለምናል ማለት ከሆነ ሮሜ 8:34 በእግዚአብሔር ቀኝ ያለው ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። ሮሜ 8:34 ላይ እኮ ያንን ሴንስ አሁን እኛ እንደ ፕሮቴስታንት አሁን ኢየሱስ ይማልዳል ብለን የምናምነው እንደዚህ አብን እንደዚህ እየለመነ ወይም ጎንበስ ቀና እያለ እየለመነ አማላጅ ነው በምንም አይነት ሴንስ ይሁን። አሁን ይማልዳል አሁን በኢሳይያስ እኛ ምንም አማላጅ የለንም። ቀጥታ ወደ እግዚአብሔር የምንጸልየው በማንም አማላጅ በኩል ወደ ፖይንት ስለዚህ አማላጅ ምናምን በደም ሲጀመር እኛ ለማጋጨት አትሞክር። በጣም ወደ ፖይንት አማላጅ አይደለም ሀበሻ ኢየሱስ ክርስቶስ አማላጅ ነው የሚለው ሴንስ ይለምናል የሚል አንድምታ በእነሱ ስላለው ኢየሱስ ይማልዳል ወይስ አይማልድም? በኢሳት ማለት ኢየሱስ ክርስቶስ አስታራቂ ነው። ይማልዳል የሚለው እኛ መንፈታው አስታራቂ በሚለው ቃል ነው። እኛ ጋር ትርጉሙ ሌላ ነው። እንዴት ማርገፍታው አሁን ይማልዳል ኢየሱስ? አሁን ኢየሱስ አይማልድም። አብን አይለምንም። እኔ ይለምናል አይለምንም ቃል አይደለም የተጠቀምኩት፣ የተጻፈውን ነው የጠየቅኩት። ኢየሱስ ይማልዳል ወይ? አዎ አሁን ላይ ይማልዳል ወይስ አይማልድም? አዎ ይማልዳል ወይ አይማልድም? በመስቀል ላይ በሰራው ስራ ይማልዳል እንጂ አሁን አይማልድም። አሁን ምልጃው ቆሟል ነው የምትለው? አይማልድም በኢሳት አይደለም። በመስቀል ላይ የሰራው አንድ ጊዜ የሰራው ስራ አሁን ደስ ይቀጥላል። እኔ አልኩህ አይደል? አሁንም በኢሳት ምልጃ ይማልዳል። በመስቀሉ ስራ አሁንም ይማልዳል? የለም፣ ምንም አይነት ምልጃ የለም። አማላጅም ምንም የለንም እኛ። አሁን አይማልድም በኢሳት አሁን አይማልድም። አሁን እንዴት ነው የሚማልደው? ይማልዳል ሮሜ 8:34 ክፈት ነው ይብሩ አንብብልን። ሮሜ 8:34 ነው ሀበሻ ራሱ እኮ ማለት የሞተው ከሙታን የተነሳው በአብ ቀኝ ያለው ስለኛ የሚማልደው ይላል። እሺ ምን ስለኛ የሚማልደው በእግዚአብሔር ቀኝ ሆኖ አይማልድም? አይማልድም። በቃ እሺ ኮሜንተሪ ያምጣልን። አንድ የፕሮቴስታንት ኮሜንተሪ አሁን በኢሳት አይማልድም ተረበ ማለት እኛ ማን ነበር ይመስላ እና እኛ እኮ አሁን ሃይማኖታችን ይላል ምናምን አይደለም እኮ ቢበኝው አሁን እኮ ይማልዳል የሚለው ቃል አንድ ፕሮቴስታንት አይማልድም የሚል በኢሳት ሮሜ 8:34 ፈትቶ ፈጠን አድርጊ እኮ ያን ሎጂክ እኮ እኔ ነው የማውቀው። ገብቷል? ይለምናል ብሎ አንድ የፕሮቴስታንት ኮሜንተሪ አምጣለን። ስለመለመን አልጠየቁም፣ በማለድ ነው። አሁን በኢሳት ይማልዳል ወይስ አይማልድም? ጳውሎስ ይማልዳል አለ እዚህ ላይ እኮ ገባኝ። ይማልዳል ማለት ትርጉሙ መለመን ነው። እኔ ስለምትርጉሙ አልጠየኩም፣ ስለዛ አልጠየኩም። አሁን ይማልዳል ወይስ አይማልድም ነው ጥያቄው። እንዴ እኮ ትርጉሙን ሳንግባባ እንዴት ነው ታራ የምናወራው? ይማልዳል ማለት ነው። ንገረኝ። አንተ በተረገምከው መልኩ አድርገውና እኔ የተረጎምኩት ይማልዳል ያስታርቃል ወይም ያስታርሽ አሁን ያስታርቃል ኢየሱስ በኢሳት? አዎ ያስታርቃል። አሁን በኢሳት የማስታረቅ አገልግሎት እያደረገ ነው። ከማን ጋር ነው የሚያስታርቀው? ከማን ጋር ነው የሚያስታርቀው? እንዴ ጎንበስ ቀና እንትን እያልኩ አይደለም። ያ የሰራውን ስራ ሲያምን ጎንበስ ቀና አላልኩም። ጥያቄው ህፃናት መስል ነው መጀመሪያ ስንጠይቀ አሁን ነው ያወቅህ። አሁን ያስታርቃል የሚለው አንደኛ ከራሱ ጋር ከአብ ጋር ከመንፈስ ቅዱስ ጋር ከአብ ጋር የሚያስታርቀው ከአብም ከራሱም ጋር ከመንፈስ ቅዱስ ጋር ከአብም ከወልድ አሁን በኢሳት የማስታረቅ አገልግሎት ያደርጋል። አዎ አገልግሎቱ አልቆምም። በመስቀል ላይ የፈሰሰው የሞተው ስራ ይቀጥላል። ሚዩት አድርግ። አሁንም ያስታርቃል። በኢሳት ያስታርቂ ነው። እሺ ልጇ ይሰማል? ልጇ ይሰማል? አሁን ኢየሱስ በኢሳት ያማልዳል? በኢሳት አይ አሁን በቃ ወደ ፖይንቱ እንግባ። አሁን ሌላ ጭቅጭቅ ውስጥ ነው። ወደ ፖይንቱ እንግባ። ስለሱ ጥያቄ ከሆነ ከኔና እሱ እናወራለን። እኛም እንደ ክርስቲያን ነው የክርስቶስ አማኞች ነን። አሁን ምንለያበት ቢኖርም እኛ በራሳችን ትናለን። እኛ ክርስቲያኖችን እንደ ክርስቲያንነት እንመልስልሃለን። ኢየሱስ አሁን ይማልዳል ወገናችን። አንተ አሁን ታምናለህ እንደዛ? ኢየሱስ በኢሳት የማልደ ነው ታምናለህ? እሱ አይማልድም እያለ እኮ ነው ነገረ እኮ እንደማይማልድ ተስተካከለ። አይማልድም ማለት ተስተካከለ። አሁን ይማልድ አለ እኮ ተናገረ። አሁን በኢሳት ይሰራል አልቆመም አለ እኮ በቃ እሱ እንደመሰለ ይሁን ችግር የለም። ስለሱ እኮ አንተ ትቀበላለህ። እሱ አሁን አንተ ትቀበላለህ። መጀመሪያ ላይ እኮ ነገርኩህ እኔ እና እሱ ባስተምሮ እንለያያለን። ክርስቲያን ነው እንጂ ባስተምሮ እንለያያለን ብዬ መጀመሪያ ላይ ነገርኩህ እኮ። እሺ እሱ እንደዚህ በማለቱ መንግስተ ሰማያትን ይወርሳል። ኢየሱስ አሁንም እየማለደ ነው ይላል። መንግስተ ሰማያትን ይወርሳል በዚህ ንግግሩ።
እሱን እግዚአብሔር ነው የሚያውቀው። እኔ አይደለሁም መግባትና አለ ከመጽሐፍ ቅዱስ ኢየሱስን እንደዚህ ተናግሮ ሰማያት የምትወርሰው ፈራጁ እግዚአብሔር ነው እንጂ ፈራጁም እግዚአብሔር ነው። ኢየሱስ እኮ ከማለደ እኮ በእሳት ይማልዳል ካለ እኮ አነሰ እኮ አይደል እንዴ? አነሰ እኮ ይማልዳል ይማልዳል ቀርቶ እኮ አንተ እኮ ፍጡር ነው እያልከው ነው። አንተ እንግዲህ ያልተቀጣ ሁለታችሁ ተስማሙ። መጀመሪያ ስለ ኢየሱስ ማወቅ አልቻለም። ከሁለታችሁ ማን ነው ትክክለኛ? ግራ ገባን እኮ መጀመሪያ እርስ በርሳችሁ እዚሁ እኛ ሚዩት አድርገን አውሩበት መጀመሪያ እኮ። አሁን እኔ እናንተ ለኢየሱስ ስለ ኢየሱስ ማወቅ ከፈለክ እኛ መጠየቅ ነው በቃ። እሱ መጠየቅ ኢየሱስ ማን ነው እሱ ሲጠይቅ ሌላ ነው። አሁን የማስታረቅ አገልግሎት እየሰራ ነው ማለት ነው። አንተ ትቀበላለህ እንደዛ? ይኸውልህ አዳምጠኝ። እሱ ያስታርቀናል አለ በቃ። ከዚህ አሁን ያስታርቅ ያምናል። አሁንም እያስታረቀ ነው። አሁንም ኢየሱስ እያስታረቀ ነው። የማስታረቁ ቃል እኮ ይኸውልህ አንድ ጊዜ ተሰርቷል። የማስታረቁ ቃል እግዚአብሔር አንድ ፈጽሞታል። ኢየሱስ ክርስቶስ ፈጽሞታል። ሌላ አንድ የሰራው ስራ ለዘላለም ሲያስታርቅ ይኖራል። ሌላ የምትለያዩበት ፖይንት ላይ ነው። እሺ ኢየሱስ ሀበሻ አልጠይቅክ። ኢየሱስ ሁለት ባህሪ ነው እና በፕሮቴስታንት ሀበሻ ማለት ፍጹም አምላክ ፍጹም ሰው እኮ ሁለት ባህሪ አይደል ያለው ማለት ሁለት ባህሪ ሳይሆን አሁን ልክ እንደሱ ለምሳሌ ሁለቱም ባህሪ ማለት ፍጹም አምላክ ፍጹም ሰው ነው። አንድ ባህሪ ነው እንጂ እንደ ሁለት ባህሪ ሆናል። አንድ ባህሪ ነው የምታምነው? አንድ ባህሪ ነው ያለው እንዴ? ሁለት ባህሪ ነው የሚባላል እንዴ? ኢየሱስ ሰብአዊ ባህሪና መለኮታዊ ባህሪ የለውም እኮ ተዋህዷል። ፍጹም አምላክ ፍጹም ሰው አንድ ነው። ስለዚህ ስግው የሆነ ቃል አንድ ባህሪ ነው የምታምነው ማለት ነው። ሁለት ባህሪ አታምነው? አዎ ዓለም ነው። እሺ አንድ የፕሮቴስታንት ስኮላር ጥቀስልን። እሺ እንዴት አንድ ስኮላር ጥቀስልን? እኮ የእናንተ የፕሮቴስታንት ስኮላሮችን ይሄ ሰው ግማሽ ኦርቶዶክስ አንተ ይሄዳል ሲጀመር። እሺ ቀጥል። ጥምቀት ብቻ ነው የቀረክ። ኧረ ተው እንዴ! አይ ዋና ዓላማ እኮ ምንድን ነው? እኛን ልታጣላ ነው እኮ። ሁለት ባህሪ ነው የሚያምኑት እነሱ ደግሞ ከሁለት ባህሪ አንድ ባህሪ ነው የሚያምኑት ኦርቶዶክሶች። የሚለይ ይኖራል እንጂ ፕሮቴስታንትም ካቶሊክም ኦርቶዶክስም እኮ መጽሐፋችን አንድ ነው። መጽሐፍ ቅዱሳቸው አንድ ሆነ። የመጽሐፍ ቅዱስ ማህበር እኮ አውርተው ነው ያወጡት አይደል? ቅድም እሺ እነሱ አይቀበሉም። አንቺ ብትቀበዩ 81 መጽሐፍ አይቀበሉም። 66 ቅዱሳችን ይኸውልህ የኦርቶዶክስ የካቶሊክና የፕሮቴስታንት ይለያያል። 66 ነው መጽሐፍ ቅዱስ ራሱ እኮ ተቸገረና ታዲያ አሁን እያልሽ ነው ያለሽው ምንድነው? አንድ ነን እስቲ ለምንድን ነው ግን ምንድነው የምትነግሪኝ? አንዴ ሚዩት አድርጊ። አንቺ ደግሞ ሰፋ ያለ ሌክቸር ነው። አንዴ ተረጋጊ። አንቺ እያልሽ ነው ያለው ምን እንደው ታውቂያለሽ? አንድ ነን አልሽንና ግን መጽሐፍ ቅዱሳችን ይለያያል እና መጽሐፍ ቅዱሳችሁ ተለያይቶ ወዴት ነው አንድ የምትሆኑት? ከመነሻ አንድ የሆንበት ነገር ሁላችንም ክርስቲያኖች ነን። ሃይማኖት ካልክ ግን አሁን አንተ ሙስሊም እንደሆንከው እኔ ኦርቶዶክስ ነኝ፣ እሱ ፕሮቴስታንት ነው፣ ሌላ ሰው ደግሞ ካቶሊክ አለ። ገባ? ተለያይታችኋል ማለት ነው። አዎ በነገራችን ታዲያ ከተለያያችሁ ይኸውልህ የተለያዩበት ጊዜ ምንም እሱን ጎግል አድርገህም እንትን ብለህም ማወቅ ትችላለህ። አሁን ዲቴል አልገባም። መጀመሪያ አንድ ነበር። በነገራችን ላይ እኛ ማለት ነው ወርሺፕ የምናደርገው ለእግዚአብሔር ብቻ ነው። ጸሎትም አምልኮም ስግደት የምናደርገው ለፈጣሪ ብቻ ነው። ማለት ወደ ፍጥር አንጸልይም፣ የፍጥሩን መልጃ አንፈልግም፣ ጸሎት አንፈልግም፣ ለነሱ አንዘምርላቸውም፣ አንሰግድላቸውም። ማርያም መላእክትና ማርያም አይማልዱ፣ ወርሺፕ አናደርግም። ፕሬ ማድረግ ራሱ እርዳታ ከፈጣሪ በሌላ እርዳታ መጠየቅ በእኛ አይቻልም። መጸለይ ማለት አሁን ፖይንቱን እየቀየራችሁት ነው። አሁን እኮ አንዳቸው አሁን ይቻላል አይቻልም። ስለዚህ ማርያም ፈጣሪ አትማልድም። አሁን እዚህ ጋር ተስማሙ እስቲ። ማርያምና መላእክቶች ምናምን ነገር በእኛ ሃይማኖት እንዲህ የሚባል ነገር የለም ማለት ነው። እንዴት ነው ማለት አሁን አዳምጠ ምን እንደሆነ ታውቃለህ? እኔ እኮ መጀመሪያ ላይ ሞቶ አስታርቆናል አይደል? ምንድን ነው ሌላ አስታረቅ የምፈልገው እኮ ምን ያደርጋል ይላል። ክርስቶስ ሞቷል ብለን ካመንን በመስቀል ላይ እንደተሰቀለ ካመንን ካስታረቀን ሌላ አስታራቂ ምንድን ነው የምፈልገው ነው። በቃ ሚዩት አድርገው አንጣው ተናገር። አሁን ልናገር በቃ አንዴ ልጇ ቆይ አንዴ እማ የምትባየው ልጅ ስሚ፣ ድንግል ማርያም አትማልድም፣ መላእክቶችም ጭራሽ እነዚህ ኖርማል ናቸው እነሱ ትክክል ነው አያትማልድም ይላል። እኛ ደግሞ ትማልደናለች እንላለን፣ እነሱ ደግሞ አትማልድም። ብዙም ያለየን ነገር አለ። እሺ የማርያምን ምልጃ ያቀበለ አካል ይድናል? እሺ እቺ መልስ ያሳጠርሽ መልስ። ማርያም አትማልድም ያለ አካል ይድናል?
መዳን ሌላ ነገር ነው። ይኸውልህ ሰው በስራው ነው ገነትን ሲወል የሚገባው። አስተካክል እንግዲህ ማርያም የሚወስነው እኛ ሰዎች ነን። እዚህ ቁጭ ብለን ሰው ሲወል ይገባል ገነት ይገባል አይደለም። አይ አይደለም። አንድ ሰው ለምሳሌ ማርያም አትማልድም ብሎ መንግስተ ሰማያት ሊገባ ይችላል? ፍጡር ነው ይሄ ሰውዬ እዚህ ጋር ያለው ፍጡር ነው። ሲሳሳት ይችላል። ሲሳሳት አሁን አንድ ነገር ተሳሳተ ብዬ ሲወል ይገባል አልልም። ይድናል አይድንም አልልም። አይ ሚዩት አድርጊ ፈጣሪ የፈጠረው ነው የሚያውቀው። ኧረ አንድ ሚዩት አድርጊ በቃ ሚዩት አድርጊ። ሃይማኖትሽ ራሱ ጠይቀኸኝ ነው እኮ ይመልስ። እሺ አይ በቃ ሚዩት ኦኬ ናቲ መልሱን አልመለሽልኝማ። ታዲያ አሁን የጠየቅኩሽ መጠየቅሽ ሌላ የምትመልሽ ድጋሚ ጠይቀኝ። አሳጠረሽ መልሽልኝ። ጀስት አንድ ሰው ማርያም አትማልድም ብሎ ይድናል ወይ ነው ያልኩሽ። እሱን የሚወስነው ፈጣሪ ነው እኔ አይደለም። ስለዚህ ሊድን ይችላል ማለት ነው። እኔ አልወስንም፣ የፈጠረው ነው የሚወስነው እኮ። ሊድን ይችላል ማለት ነው አይደል? እንደ ስራው ፈጣሪ ነው ሚዛን ላይ ያስቀምጦ የሚወስንለት። እኔ የፈጠርኩት አይደለም፣ አላውቅም። ይሄንን አልመለስም፣ ፈጣሪ ነው የሚመልሰው እኮ። እኔም እኮ ምን አልኩኝ ስታወሪ አልመለሽም ነው ያልኩት። ምን ተሳሳትኩኝ? አልተሳሳትኩም። ስለዚህ ሚዩት አድርጊ። አሁን አንቺ አንደኛው ነው ደግሞ አንደኛውን ደግሞ ኦርቶዶክስ ጠይቀው ልጇ ነው አምላኳ ይዳናል። አንድ ሰው ማርያም አትማልድም ብሎ አንድ ሰው ይችላል፣ መዳን ይችላል። ምን እንደሆነ ታውቃለህ? እኛ አማልጅን ምንላት እኛ ደካማ ስለሆን ስለዚህ ማርያም ታናሽ ለሆነ አማልጅን ሳይልስ አላልኩም። እንደዛ ማርያም የእግዚአብሔር አይኖች ወደ ጻድቃን ነው፣ ጆሮቹም ወደ ጩኸታቸው ነው ስለሚል እግዚአብሔር ከጻድቃን ጋር አለ። እግዚአብሔር ከጻድቃን ጋር እንዳለ ስለምናምን እኛ ደካሞች ግን እነሱ እንዲያማልዱ እንጠይቃቸዋለን። አሁን እኔ አልፈልግም፣ በቃ እኔ ቀጥታ ኢየሱስን አገኘዋለሁ ካለ ይችላል። ግን የምንለያይ እኔና እሱ በጻድቃን አይደለም። ኧረ እንደዛ አላለም። ይሄ ልጅ ነው እንዴ የሚመስለው? አረ እንደዛ አላለም እሱ። እሱን እንመጣበታለን። እሺ ቆይ አንዴ ዝም በል። እሱን እናየዋለን። አታማልድ የሚለውን እናየዋለን። አበሻ እንዴ እኔና እሱ የምንለያይ መጀመሪያ ከመሰረቱ በክርስቶስ በጻድቃን ሳይሆን ከክርስቶስ ጋር አስተምሯችን አንድ አይደለም። ልጇ ሚዩት አድርጋለች። እሱ ጻድቃንን ሳይሆን ከክርስቶስ ጋር አስተምሯችን አንድ አይደለም። ክርስቶስ ያለውን አልተቀበለው፣ ሊያቆም አልቻለም። አንዴ እሺ ይኸውልህ እንትን ቅዱሳን ማርያምን ሀበሻ ቶፕ አንተ እያልክ ያለው እኛ ከተሳሳተን ልጁ እያልን ያለው አንተ የምትናገር ሌላ ጋር አንተ እያልክ ያለው ማርያም ነበርኩ። አንድ ሚዩት አድርግ ልጇ። አንተ ሀበሻ እያልክ ነው ያለው ማርያም ትማልዳለች። ነገር ግን እኔ መርጬ ኢየሱስን ሄድኩኝ እንጂ ማርያምም ትማልዳለች። በምርጫ ማለት ሁለት አማራጭ ኖሮ ኢየሱስን በምርጫ መርጠህ ነው ወይስ ከመነሻው ማርያም የሚባል ራሱ ምልጃ የለም? አይደለም። በፍጹም ወደ የትኛው ፍጡር አንጸልይም። ወደ ፍጡር እንደውም ይላል ትንቢተ ኤርምያስ 17:5 ላይ እግዚአብሔር እንዲህ ይላል፣ በሰው የሚታመን ስጋ ለባሽም ክንዱ የሚያደርግ ልቡን ከእግዚአብሔር የሚመልሰው እርጉም ነው ይላል። እርጉም ነው። ስለዚህ ወደ ሰው መጸለይ ነው። ሰው እርዳታ መፈለግ ወደ ፈጣሪ ብቻ የምንጸልየው። ከመነሻው እንዲህ የሚባል ኢየሱስ ውጭ ሌላ መንገድ የለም ነው። ከመነሻው አማራጭ ኖሮ ሳይሆን የለም። ከመነሻው አማራጭ we worship only one God በቃ ልጇ ከዛ ውጪ ፕሬ ማለት ሌላ እርዳታ ማለት እኛ የምንጠይቅ ከሆነ ጸሎት ማለት ወደ ፈጣሪ ብቻ ነው። ዳዊት ለምሳሌ ሙሉን ሲዘምር ወደ እግዚአብሔር ብቻ ነው የጸለየው። አንድም ቦታ ላይ ወደ ኤንጅልስ ወይም ደግሞ ወደ ፍጡራን የጸለየበት ምንም ቦታ የለም። አንድም ነብይ ከብሉይ ኪዳን ወደ ሰው የጸለየበት የለም። ወደ ሰው እርዳታ የምትፈልግ ከሆነ ያንተ ማለት አይኖችህን ወደ ማን አንስተሃል? ሰማይና ምድርን ከፈጠረ ዩኒቨርስን ከፈጠረ ብቻውን ልዑልና ሁሉን የሚችል ሊረዳህ የሚችል ሊያግዝህ ከሚችል አይንን አንስተህ ወደ ፍጡራን አድርገሃል ማለት ነው። ያ ደግሞ ጣዖት ማምለክ ነው። ያ ጣዖት አምላኪ ናቸው አይደል? እሺ ግን እኔ በማልገባው ፖይንት ነው የገባሁ። ቆይ አንዴ ልናገር። ጣዖት አምላኪ ነው ብለሃል። እሺ ጣዖት አምላኪ ናቸው አይደል? አሳጥሮ እሺ እኮ መልስ ልሰጥ። ቆይ አሁን እኔ እና እሱ መጨቃጨቅ አያፈልግም ነበር፣ ግን ስለተናገረው ነገር እኔ መልሳለሁ። እኛ ወደ ፍጡራን አንጸልይም፣ አማልዱን ብለን እንጸልያለን። ይሄም ደግሞ እንትን ያዕቆብ 5:16 ላይ አንዱ ስለሌላው ይጸልያል። የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለችና ይላል። ደግሞ በሌላ ቦታ ላይ ሁለተኛ ቆሮንቶስ 5:17 ላይ እንደዚህ ይላል፣ ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር እንሆ አልፏል፣ ሁሉም አዲስ ሆኗል። ነገር ግን አለ የሆነ ሁሉ በክርስቶስ ከራሱ ጋር ካስታረቀን አለ የማስታረቅ አገልግሎት ከሰጠን ከእግዚአብሔር ነው። ለማን? ለሐዋርያቶች፣ ለጻድቃኖች ማለት ነው። ከዛ 18 ላይ ምን ይላል? 19 ላይ እግዚአብሔርን በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና
እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውንም አይቆጥርባቸው ነበር፣ በእኛም የማስታረቅን ቃል አኖረ ይላል። በእነማን? በሐዋርያቶች በጻድቃን ላይ እግዚአብሔር የማስታረቅን ቃል አኑሯል። ስለነሱም ብሎ ደግሞ ይቅር ይላል። አይተናል። የእስራኤልን ሕዝብ ስለ ሙሴ ብሎ ይቅር ሲል አይተናል። ይህን አይተናል። ቅዱሳን ብዙም ለጠቅስልህ እችላለሁ፣ ግን አሁን ልወጣ ስለሆነ ስራ ምናምን ስለመጣብኝ ልወጣ ስለሆነ እና የማስታረቅ ቃል አኑራ። ይሄን ቃል ምን ትለዋለህ ሀበሻ? ዳዊት ዝሙት በሰራ ሰዓት፣ ሰው በገደለ ሰዓት ወደ ማን ይጸልዩ? የትኛው ናዳ ነው? አብርሃም አልነበረም? ሙሴ አልነበረም? ኢዮብ አልነበረም? ወደ እነሱ መጸለይ ነው የሚሻለው ወይስ የበደለውና የሰራው? ወደ እግዚአብሔር አልኩ እኮ ወደ እግዚአብሔር። እኛ ወደ እግዚአብሔር ወደ ፍጡር አንጸልይ እኮ። የትኛውስ ነው ወደ ጸልያለን አይደለም? ወደ ፍጡር የጸለየ እስቲ አንድ ሰው ንገረኝ ከባይብል ላይ አንድ ሰው በስተት እንኳን ማለት ነው። ቆሽ አንድ ሰው ጥቀስልኝ። እሺ ኢዮብን ጠቅሳል። ኢዮብ ተጠቀስክ? ቆይ ኢዮብን ጠቅሳል። እሺ አዳምጠኝ። ኢዮብ ጠቅሳል። ኢዮብ 42 ላይ ያወጣልኝ። ያው በዚህ አጋጣሚ ክርስቲያኖች ማየት የለባችሁም ክርስትና በራሱ የጸልይ አሁን ኦርቶዶክሳን ወደ ፍጡር ትጸልያለች። ለማመን ራሱ በጣም ነው የሚያስቸግረው። ክርስትና ውስጥ ራሱ ኤርሚያስ 42 ላይ ያወጣልኝ። ኤርሚያስ 42 ላይ ያወጣልኝ። ቆይ ግን አልተስማሙም። እሺ ኤርሚያስ 42 ላይ ያወጣልኝ። ኤርሚያስ 42 ላይ ያለን እኮ በሃይማኖት ትለያያላችሁ አይደለም? ፍጡር አምላኪ ናችሁ እኮ አለሽ። እነሱ ፍጡር ነው የሚያምኑት። እኛ ምናምነውና ፕሮቴስታንቶች የሚያምኑት አንድ አይደለም። ሃይማኖታችን ይለያያል። ይኸውልሽ ሀበሻ ያለን ስለሆንክ አንተ የምታምነው ሀበሻ ያለን ኦርቶዶክስ ማምነውና ሀበሻ የሚያምነው ፕሮቴስታንት የተለያየ ሃይማኖት ነው ያለን ሶስታችን። የተለያየ ሃይማኖት ብለሽ ከፈር አታድርጊው። እሱ ጣዖት ነው የሚያመልኩት አለ። ፍጡር ወደ ፍጡር ስለሆነ እኔ መኮስ እንደዚህ ነው ብዬ ልለው እችላለሁ። እዚህ ጋር ግን ሃይማኖት ይለያያል። ያንተ እስልምና ከሆነ የኛ ኦርቶዶክስ ነው፣ የሀበሻ ደግሞ ፕሮቴስታንት። አሁን ማናችሁ ናችሁ ትክክለኛ ክርስቲያን ነው ማለት ነው። ለማናቸው ምን እዚህ ጋር ከሱ ጋር አልከራከርም። እሱን ምን ወያይበት ሌላ ቦታ አለ። ወያዩ አሁን ከእናንተ ነው። ከሱ ጋር ጣዖት አምላኪ ጋር እንዴት እንወያያለን? እኛ ከክርስትና እኮ የሚወክለው ጣዖት አምላኪ ነው እየተባለን እኛ እንዴት ነው እንጂ አንተ ምንድነው የምታመልከው? እሱ ነው ያለያየ። እሱ አንተ ምንድነው የምታመልከው? እኛ ጋር ለማውራት እውነተኛ አምላክ ነው የምታመልከው አንተ። እኛ ጋር ለማውራት መጀመሪያ ክርስትና ስንልኛ የተሳሳተውን ክርስትና ያያለው አንተ ያስከው ትክክል ነው ወይ ነው? ትክክለኛ መንገድ ነው የኔ። አሁን እኔ እስልምና ስለ ክርስቲያን ነው፣ እኛ ምን ስለ ክርስትና ነው። አንዴ ታዳምጠኛለህ? አሁን እዚህ ጋር ቤቱ የክርስትናና ሙስሊሞችን ምንወያይበት ነው። ግን ክርስትና ነው እኛ ይሄው ሙስሊም እስልምና ነው ወክለናል። አንተ ደግሞ ስትመጣ ምን አልከን? ክርስትናን ገስት ላይ ስናስገባ ከክርስትና ቤተ እምነት የተለያዩ ሰዎች መጡብን። ከዚህ እኛ ለማውራት ተቸገርን። አንደኛው ኢያሱን የጻፈው ይላል፣ አንደኛው ደግሞ ሙሴን የጻፈው አለ። ግራ ገባን። በመሃል ስንቀጥል ደግሞ ኖ ማርያም ወደ ማርያም መጸለይም ሆነ ወደ ፍጡራን መጸለይ ጭራሽ እንዲህ የሚባል ነገር የለም በክርስትና አለ አንደኛው ክርስቲያን። እናንተ ደግሞ አዎ ነው ይቻላል አለ። እንደውም ይሄ ጣዖት አምልኮ ነው አለ። ስለዚህ ከናንተ እዚህ ጋር አይደል እንዴ? ታዲያ እዚህ ጋር እኮ የተለያየ ነው። እነሱ የሚያምኑት ሌላ ሃይማኖታችን ይለያያል ስልህ እኮ ይሄንን ያልኩ። እነሱ የሚያምኑት ነገር እኛ የማንቀበላቸው ነገር ስላለ ነው። እኛ ኦርቶዶክስ የሆኑ እነሱ ፕሮቴስታንት የሆኑ እሺ ነን ኢሴንሻል ነገር አይደለም። ለማናቸውም ተው በቃ ወደ ስራ ልገባ ነው። ቻው እኮ አላስፈላጊ ነገር ላይ እኮ አይደለም የተለያያችሁት። እሱ አሁን እነሱ የሚሰሩ ጣዖት አምልኮ ነው አለ ወይ? ታሪክ ወይ አምልኮ ነው ስላለ እኛ ጣዖት ነው እንዴ የምናመልከው? ታዲያ እሱ ስላለ የሚሆን ነገር የለም እኮ እዚህ ጋር እኮ ነገረና መጽሐፍ ቅዱስ እነሱ ነው ጣዖት አይደለም የምናመልከው። ጣዖት የሚመለክበት ዘመን ነበር ድሮ። ግን እና ኢትዮጵያ ውስጥ ኦርቶዶክስ የገባበት ጊዜ አለ አይደል እንዴ? ጣዖት የሚመለክበት ጊዜ ነበር ኢትዮጵያ ውስጥ እኮ። እስልምናም ሳይገባ ፕሮቴስታንትም ሳይገባ ኦርቶዶክስም ሳይኖር ኢትዮጵያ ውስጥ እኮ ጣዖት ይመለክ ነበር። ይሄን ታውቃለህ አይደል? አይሰማም እንዴ? አታውቅም? ይሄን ብዙ አይሰማም። ኧረ ቢስሚላህ እንዴት ነው ወደ የተቻቻላችሁት? ለካ ረጅም ሰዓት ተቻችላችኋል። እሺ ማርያም አትመለክም ነው የምትይው? እኛ ፍጡራና መልክም ብሎ ነግሮሃል አይደል? እኛ ምናመልከው ፈጣሪ ነው። አበሻ ኦርቶዶክሶች ማርያም ማልዳለች። እኔ ማምነው አንድ ሰው ለአንድ አካል ከዘመረ ካወደሰው ፕሬዝ ካደረገው አጽናኛዬን የምታጽናኛኝ አንተ ነህ፣ የምትረዳኝ አንተ ነህ፣ ያጋዝከኝ አንተ ነህ፣ አባቴ ነህ፣ ረዳቴ ነህ እስካለ ድረስ ያ አምላኩ ነው ለኔ። ምንም ይሁን ለምሳሌ ኢብራሂም አጽናኜ፣ ኢብራሂም አባቴ፣ ኢብራሂም እኮ አገዘኝ፣ ኢብራሂም ከጎኔ ቆሞ አንተ ኢብራሂም ባይኖር ኖሮ እኮ በቃ እኔ ምንም ዋጋ የለኝም እያልኩ እየዘመርኩ አላመለኩም ልል አልችልም። እሺ ይሄኛውን ክፍል ትቀበለዋለህ? ሀበሻ በኦርቶዶክስ ለምሳሌ ይሄ መጽሐፍ አለ
እንዚራ ስብዓት የሚል መጽሐፍ ላይ ምን ይላል መሰለክ? ትላልቅ ምሁራኖች ነው ባይዘው የተረጎሙት። እነ የአባ ጊዮርጊስ ዘጋስጫ መጽሐፍ ነው። እነ መጋቢ አዲስ ሮዳስ ብላ የመሳሰሉ አካላት ያዩት መጽሐፍ ነው። እዚህ ላይ አሁን እማም እያዳመጥሽ ነው። ይሄ እናንተ የቤተክርስቲያን ትላልቅ መጽሐፍቶ እንትን የአባ ጊዮርጊስ ዘጋስጫ ማለት ትልቅ አስተማሪ ናቸው። ባይዘው በመንፈስ ቅዱስ ነው እንትን ያሉት ነው የተባለው። እዚህ ላይ አሁን ምን ይላል መሰላችሁ? ሁለታችሁ ሐሳብ ነው የምትሰጡት። እንዚራ ዘዕለተ እሁድ ላይ እንዚራ ስብዓት ዕለተ እሁድ ላይ ካያችሁት ሙሴ ድንቃ ድንቅ ተአምራትን ባንቺ አሳየ ይላል። በማርያም እንዳሳየ ይናገራል ሙሴ። አስበዋል? ሙሴ ድሮ የነበረው ሙሴ ድንቃ ድንቅ ተአምራትን በማርያም ነው ያሳየ ይላል። አበሻ ትቀበላል? እኔ አልቀበልም። እንደዚህ በጣም የሚዘገንኑ ዘግናኝ ነገሮች አሉ። ከመነሻው ነበረች እንዴ? ለማርያም እንኳን እንደዚህ ልታደርግ ማርያም እንኳን ለሙሴ አልነበረችም። በጣም ከባድ ነው። ወደዛ ውስጥ ከገባን ብዙ አሉ ከባድ የሆኑ ማለት ነው፣ በራሳቸውም የሚያፍሩባቸው። እሺ እማ ትቀበያለሽ? እኛ የምናፍርበት ምንም አይነት ነገር የለም። ባይዘው ያፍሬበት አይደለም ሃይማኖቴን የተቀበልኩት። ግን እዚህ ጋር እንትን ለማለት ያህል ሃይማኖታችን እስከተለያየ ድረስ እኛን እዚህ ጋር ማንጓጠጥ ሳይሆን ያለብህ እኔ እናንተ ሃይማኖት ይለያያል። እኔ ማምንበታለሁ፣ አንተ ማታምንበታለህ። ኦኬ። ለዛም ነው ሃይማኖታችን አንተ ፕሮቴስታንት የተባልከው እኔ ኦርቶዶክስ የተባልኩት። ማፍርበት ነገር ደግሞ የለም። ባይማን የአምላክን ስራ እማ ያረጋችሁት ነው ታውቂያለሽ። ቀላል ነገር አይደለም። የተጻፈውን ነገር ሁሉ የአምላክን ስራ እማ አንድ አዳምጪ። የአምላክን ስራ ለሙሴ አሁን ድንቅ ተአምራት የሰጠው አምላክ ነው። የአምላክን ስራ በቀጥታ ወስዶ ለማርያም የተሰጣት ከዚህ በላይ ድፍረት የለም። አሁን ይሄንን ያደረገው አምላክ ነው። ባይዘው ድንቅ ተአምራትን ያሳየው በትሩ እንዲጥል ያደረገው በአጠቃላይ አምላክ ነው። የአምላክን ለማርያም ከመስጠት በላይ ምን አለ? ቆይ ከዚህ በላይ የሆነ ከባድ ነገር ምን አለ? ባይዘው ማለት ይሄ በመጽሐፍ ቅዱስም በቁርአንም ባይዘው አሁን እናንተ እኮ አሁን እዚህ ጋር ችግሩ ይኸውልህ፣ እዚህ ጋር ሙስሊሞችም ሆነ ፕሮቴስታንቶች እመቤታችን ጋር ሲመጣ እንትን አለ። እኛ ደግሞ እመቤታችን ማለት የአምላክ እናት ነች፣ መርጧታል አይደል? ስለዚህ ለሷ የሚሰጣትን ክብር ሁሉ ሰጥቶታል። አንተ እናትህን አታከብራትም? ወላጅ እናትህ እንደምታከብራት ክብር ሰጥቷታል። ስሟን እንድንማክበር ከልጇ እንድታማልደን። ቆይ እስቲ አውርቼ ልጨርስ። እኔ እኮ እኩል ማውራት አልችልም። ከልጇ እንድታማልደን ይሄ ነገር የኛ ሃይማኖት እኮ ነው። የኛ ሃይማኖት እንደዛ ነው። በቃ ይሄን አንተ እናትህን እንደምታከብራት እሱ ማክብሮ የሰጣት ነገሮች አሉ። ከፍጡር ትለያለች። አሁን እመቤታችን እኔ አሁን አንድ ፍጡር ነኝ አይደለም? ከእኔ አሁን እመቤታችን ትለያለች። ለምን? አምላክን ስለወለደች። ይሄን ደግሞ እኛ የምናምነው ነው። አንተ እኮ ማመን አይጠበቅብህም እዚህ ጋር። ችግር የለውም። እሺ አንቺ የአምልኮ መስዋዕት ለማን ነው የምታደርጊው? እሺ የአምልኮ መስዋዕት ለማን ነው የሚደረገው? ለፈጣሪያችን እንጂ ለፍጡር አይደረግማ። ለፍጡር እኛ ይኸውልህ ፍጡር ስንል ማለት ነው። ገባኝ። የአምልኮ መስዋዕት ለማን ነው የሚደረገው? ለፈጣሪ መስዋዕት እናደርጋለን እኮ። የአምልኮ መስዋዕት ለፍጡር ማድረግ ይቻላል? የአምልኮ መስዋዕት ለፈጣሪ ነው የሚደረገው። በቃ አብዱ አላህ። እስቲ እኔ ማውጣት ከቻልኩ አውጣለሁ። ቅርብ ከሆነ ግን አውጣው። ፍጡሮችን እንዘክራለን። አማልዱ መስዋዕት አናደርግም ለፍጡሩ። በቃ እሺ፣ እኔ ላውጣው። አብዱ ካለ አራቀው አብዱ አለ አውጣው እንዴ ከቻልከሽ የቀደመ ሰው ትላለህ። ከተቀደመ እንትን ካለ ካላጠፍ ግን እሺ፣ ያው እናንብበው። ምን ይላል? እንዚራ ስብዓት በግዕዝ ምዕራፍ 12 ላይ ቁጥር 98 ይታይሻል አይደል? እመቤቴ ማርያም ሆይ የኢያሪኮ አበባ ቡቃያ አንቺ ነሽ። አውሎ ንፋስ ያላበላሸው ደምግባትሽ ያማረ ነው። ለአንቺም የምስጋና እጅ መንሻ አቀርባለሁ። በመፍራትም እገዛልሻለሁ፣ በመስገድም እጅ ነሳሻለሁ። የአምልኮ መስዋዕትም ለአንቺ እሰዋለሁ አለ። ኦኬ፣ ያው ትመለካለች። አሁን አመንሽ? አሁን እንደምትመለክ አናመልካትም። በዚህ አላምንም እኔ። አየው አበሻ ምን ትላለህ? እንግዲህ አሁን ይሄ መጽሐፍ ምን ትላለህ አበሻ? ለምን እንደሆነ ታውቃለህ? ማምለክ ብለው ለምሳሌ ቅድም እንደገለጽኩልህ ማምለክ መጸለይ ራሱ ማምለክ ነው። መጸለይ የሆነ እርዳታ መፈለግ ማለት ነው። ከፈጣሪ ውጪ ሁሉን ነገር ማድረግ ከሚችል ከፈጣሪ ውጪ ወደ ሌላ አካል ፕሬ ማድረግ ማምለክ ነው። እንደገናም በተለያየ አይነት እንትን አላል መዝሙሮች
ማውደስ ፕሬዝ ማድረግ ማምለክ ነው ለኔ። በቃ እንግዲህ ያን ያለው ምክንያቱም አምልኮ የሚገባው ማን ነው? አምልኮ የሚገባው እግዚአብሔር ነው። አምልኮ የሚገባው ፈጣሪያችን ነው። ከሱ ውጭ የምናቀርባቸው አምልኮች ከሱ ውጭ የምናቀርባቸው ነገሮች በቃ አሁን እዚህ ጋር ምን ሆነ መሰላችሁ? አሁን ኦርቶዶክሶች ተርቃቸዋል ትንሽ ማርያም ምናምን በጣም በርካታ ሰዎች አሉ። ኦርቶዶክስ ምናምን ብሎ ሳይሆን እኛ የምናምንበት ነገር አለ፣ አንተ ደግሞ ማታምንበት አለ። እኛ ባመን ነው እንሄዳለን። በድነት ነው የተለያያችሁት። ይኸውልሽ እናንተ ባመንከው ሂድ አንተ። በቃ ተይው። አበሻን ባመነው ይሄድ፣ እኔም ባመንኩት ሄዳለሁ። እማ የሚለው አካውንት ሚዩት አድርጊ። በቃ አበሻ አሁን ወደኛ አሁን ሀበሻ ጋር ማስተካከል ያለብን ኢየሱስን ነው። አበሻ አሁን እያለ ኢየሱስን ነው በቃ ይዟል። ትንሽ እሷ ጋር ብቻ ነው የምታስተካክያት ነገር ያለችው እዛ ጋር ብቻ ነው። እኛና አንተ አሁን እዚህ ጋር የምናወራው ኢየሱስስ ይመለክ። አሁን ከኦርቶዶክስ ጋር ስናወራ በጣም ብዙ ስቃይ ነው የሚገጥመን። ባይቶ ገብርኤል አይመለክም፣ ማርያም አትመለክም ምናምን በጣም ችግር ውስጥ ነው የምንገባው። ብዙ አድሚን ያለው ለዛ በጣም የተቸገር ነው። ስለዚህ ብዙ መንገድ ስላለ ማለት ነው። አሁን ሀበሻ ደግሞ ነው አንድ ብቻ ነው ያለው ፈጣሪ ብቻ ነው ብሎ ስለሚያምን ኢየሱስ አምላክ ነው የሚለውን ነገር ሀበሻ እንዴት ነው ያገኘው? ኢየሱስ አስተምሯል። ይሄንን ይብሮ ቀጥል